created as the instrument to bring about the Battle of Armageddon and the fulfillment of prophecy, a war that will be so terrible, where nuclear weapons will be used, so that the American citizens and the other people in the world will get down on their knees and beg for no more war. And what is the answer to that? They're going to be told the only way we can guarantee no more war is if we destroy the sovereignty of nations and we come together as one humanity in a one world government. Right. Now I'm telling you, unless the American people wake up and stop it, starting in about 1996, the Battle of Armageddon will become a reality. Babylon is in Iraq. Read the book of Revelations, whether you believe in the book or not. Read it, because the men who are bringing this about are using it as their script. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። Ethiopians slept nearly 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ማክሰኞ ጥቅምት 4 2018 ዓ.ም ከእንግሊዝ ሀገር ከለንደን እንደተለመደው የሚያስተላልፍላችሁን ፕሮግራም አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ በራሴና በባለቤቴ ስም ሁላችሁንም ሰላም እንላለን። ሰላም ናችሁ? እንኳን ሁላችሁም ወደ ዛሬው መርሃ ግብራችን በሰላም መጣችሁ። ዛሬ እንግዲህ ለኦርቶዶክስ ተዋሕዶ እምነት ተከታዮች የቅዱስ ዮሐንስና የገብረ ክርስቶስ መታሰቢያቸው ነው። እንዲሁም በአንድነት ለነገሱ የኢትዮጵያ ንጉሠ ነገሥት ለአብርሃ አጽብሃ የዕረፍታቸው መታሰቢያ ቀን ነውና በረከታቸው የቅዱሳኖቹ ይደርብን። ሁላችሁም ከሌላ ሃይማኖት የሆናችሁ ሌላ እምነት የሆናችሁ ኢትዮጵያውያን፣ ኤርትራውያን ሁላችሁም የኢሶፕ ኢትዮጵያ ወዳጆች እንኳን በሰላም ወደ ዛሬው መርሃ ግብራችን መጣችሁ በማለት መርሃ ግብራችንን እንከፍታለን። መሰባሰባችንን ያው እግዚአብሔር ይባርክልን፣ የምንማማርበት ዘመኑን የምንዋጅበት መርሃ ግብር ያደርግልን። በአይዲያ ሩም ላይ አስተያየታችሁን አስቀምጡልን። በፕሮግራሙ ሂደት ያየን እንግዲህ ለማስተናገድ እንሞክራለን። ከዛ በፊት ግን በአይዲያ ሩም ላይ ቅድሚያ አስተያየት ያስቀመጣችሁትን እንዳስለመድ ነው ሰላም በማለት እንጀምራለን። በማንበብ እናንተን አስተያየት አማኑኤል ሰላም ቤተሰቦች ብሏል። ወንድሜ ሰላም ነው ወይ? የኔ ሰላም እንዴት አመሻችሁ አለልኝ ከነመላ ቤተሰቦቻችን ብሏል። እንግዲህ እናንተንም ጨምሮ ነው፣ ቤተሰብ ነን ሁላችንም። ፊዮሪ የኔት በጉጉት እየጠበቅን ነው። ይኸው ከች ብለናል፣ መተናል። እግዚአብሔር የተመሰገነ ይሁን። ሮቤል ሚጠቅሳ ወንድሜ ሰላም ነው? ሃይ ቦስ ብሏል። አረ ቦስ አይደለም ወንድሜ፣ ብራዘር ይሻለኛል። ፍሮም ፖርትላንድ እየተመለከተን ነው ሮቤል። ንጉሥ ያበራ ሰላም ቤተሰብ ብሏል። ዳኒም ሰላምታውን አቀርቧል። ዳኒ ከኢትዮጵያ ደግሞ እያያችሁንም ከሆነ ከኢትዮጵያ ከዚህ ቦታ ነው የምናያችሁ ብትሉን ደግሞ በጣም ደስ ይለናል፣ ለእኛ ብርታት ይሆነናል። አሁን እንግዲህ አገር ቤት ወደ 9 o'clock እንደ ኢቭኒንግ መሆኑ ነው። ፍሬዎት ሰብለ ጊዮርጊስ አለልኝ አለልኝ ብላ እንግዲህ ያኛውን በደንብ አልገባኝም እንደሆነ ከነመላው ቤተሰብ እግዚአብሔር በመንገድ በሀገራችን ይቅደም። አሜን። ከሁላችን ጋር እግዚአብሔር በመንገዳችን ሁሉ ይቅደም እግዚአብሔር። ያሬድ ወንድሜ ሰላም ነው? ያሬድም አለ። እግዚአብሔር የተመሰገነ ይሁን። የሁላችሁ መጣችኋል። ኤፍታ ወልደ ዮሐንስም ሰላምታውን አቅርቧል።
ስብሐት ለአብ ሰላማችሁ በክርስቶስ ይብዛ ብሏል። አሜን አሜን አሜን። አዲስ ነገር ደግሞ ሰላም ወንድሜ ብሏል። ሰላም አዲስ ነገር ሰላም ነው። ተስፋ ሚካኤል ሂር ዊ ጎ ብሏል። በዚሁ እንግዲህ ወደ ዛሬው መርሃ ግብራችን እንሄዳለን። እንዳላቆያችሁ ቁጥሩ ብዙ ነው፣ የጨመረም ነው ያለው። ሁላችሁንም በራሴና በባለቤቴ ስም ሰላምታችንን አቀረብን። እንግዲህ በፕሮግራማችን ሂደት ፕሮግራማችሁ እየተመቻችሁ የጠቀማችሁ የወደዳችሁት ከሆነ ላይክ ማድረግ ለብዙዎች እንዲዳረስ ይጠቅማልና ላይክ ማድረግ አትርሱ። ዩቲዩብ በእንደዛ መልክ ስለሚሰራ ማለት ነው። ከዛ ደግሞ የባታ ለማርያም የየረር ፕሮጀክታችንን እንግዲህ አልጨረስንም፣ ብዙ ሄደናል እንደምታውቁት። ስለዚህ ያው በጎን በስክሪኑ እንደምታዩት በዚህ በኩል በተቀመጠው እንግዲህ የባንክ ቁጥራቸው የገዳሙ እና ደግሞ አባቶችንም ስልክ አስቀምጠናል። እስከምንጨርስ ፕሮጀክታችንን በቃ ተገባዷል። እግዚአብሔር የተመሰገነ ይሁን። ልጆቻችን ብለው አባቶች መጥተው እስከሚያመሰግኑ እስከሚነግሩን ድረስ እንቀጥላለን። ጣራ ነው የቀረ ብሎናል እንግዲህ ባለፈው እንዳሳየኋችሁ። ስለዚህ የበረከት ስራውን እንግዲህ ማጧጣፉንም ጎን ለጎን አትርሱ። በዚሁ እና እንቀጥላለን ወደ ዛሬው መርሃ ግብራችን ማለት ነው። በቅድሚያ ግን የምንቆይባቸውን መርሃ ግብሮች የዛሬዎቹን ላስተዋውቃችሁ። እንግዲህ ሌተስት አፕዴት ይኖረናል። ከዛ ከሌተስት አፕዴት በኋላ አንዳንድ ቪዲዮዎችና ስላይዶችን ካየን በኋላ በበራሪ ወረቀቱ እንዳያችሁት ሰውየው ተመልሷል ነው። ሰውየው ተመልሷል። ንጉሳዊ ድንኳኑንም ይተክላል። እንግዲህ ንጉሳዊ ድንኳኑን ይተክላል የሚለው ቃል ያው እንደምታውቁት ከትንቢተ ዳንኤል ከምዕራፍ 11 ላይ የተወሰደ ነው። ለዚህ ለሀሳባችን ለአርስታችን እንዲሆን ብቻ ነው እችኛዋን ያመጣሁት። ለምን እንደሆነ እንግዲህ በፕሮግራሙ ሂደት የምታዩት ይሆናል። እናንተ እዚህ ጋር ዘመኑን ነው የምንዋጀው። እገሌ እንደዚህ ነው እገሌ እንደዚህ ነው ለማለት አይደለም። ዘመኑን እንዋጃለን፣ እናስቀምጣለን መረጃዎችን። በዚህ ያውን በበራሪ ወረቀቱ ባያችሁት ርዕስ ላይ ስናገር ወይም ስሰራ የመጀመሪያ ጊዜ አይደለም። የሶፕ ኢትዮጵያ እንግዲህ ለብዙ ዓመት የተከታተላችሁ የሶፕ ኢትዮጵያ ቤተሰቦች የምታውቁት ጉዳይ ነው። ይሄ እንደ አፕዴት አድርጋችሁ ውሰዱት ማለት ነው። ለማንኛውም በዚሁ እንግዲህ በጣም ደስ የሚል ነው። እግዚአብሔር መሰባሰባችንን ይባርክልን። ለዚህ ቀን ያደረሰን ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ለእሱ ይሁን። ስሙ ከአጽናፍ አጽናፍ የተመሰገነ ይሁን። ስለዚህ እንግዲህ ኢንፑታችሁን አስቀምጡልን። እናንተም ከኛ ብቻ ሳይሆን ከእናንተም ያለው ኢንፎርሜሽን ለብዙዎች ለመማማሪያ እኛንም ጨምሮ ይጠቅመናልና። በሌተስት አፕዴት እንግዲህ ይህም ብዙዎች ተነጋግረውበታል። እንደው እኔም ሳልናገረው እንዳላልፍ ነው። ኢትዮጵያ ቱ ሪፕሌስ እንግዲህ ታርጋዋን ኢትዮጵያ የአሁኑ መንግስት ቀይሯል ታርጋውን። ብዙ ሰዎች በዚህ ላይ ብዙ ብለውበታልና ከኔ ያለውን ደግሞ አንዳንድ ነገሮች ተናግሬ ለማለፍ ነው። ያው እንግዲህ ከሰርቬለንስ ስቴት ከመመስረት ጋር ነው አብሮ የሚሄደው። ግን ማን ነው ፈንድ ያደረገው ይህንን እንግዲህ የሚለውንም እናያለን። እንግዲህ ዲጂታል ታርጋ ሆኗል በዊንድ ስክሪኑ ላይ እና አንዳንድ ጊዜ በዊንድ ስክሪን ላይ አይደንቲፊኬሽን ነምበር እንግዲህ ዲጂታል የሆነ ማለት ነው። አንዳንዱ ደግሞ በታርጋው ላይ ኢምቤድድ የሆነ በሁለቱ መንገድ ነው የሚሰራው። መኪናዎችን ትራክ ለማድረግ የት ገባ የአቶ ገሌ የሚነዳው መኪና የት ገባ፣ አቶ ገሌም ያው እዛው መኪና ውስጥ ስለሚሆን የት ገቡ ብሎ ለመከታተል ይጠቅማቸው ቴክኖሎጂ ነው ማለት ነው። እና እንግዲህ ያው እንደምታዩት RFID ቺፕ አለው። ከዚህ ጋር ደግሞ አብሮ ደግሞ QR ኮድ አለው እና the system is designed to unify እንግዲህ አብሮ ነው ማለት ነው ከዲጂታል ፕላትፎርሙ ጋር። አሁን ከዲጂታል አይዲው ጋር ከፋይዳ ጋር አብሮ ነው የሚሰራው። ስለዚህ እንግዲህ ኢትዮጵያ በጣም የሚያንገበግባት ይሄ ነው ብሏል የኢትዮጵያ መንግስት። ከሁሉ በላይ ህዝቡ ባይበላም ባይጠጣም ይሄ ነው በቃ የሚያስፈልጉ ብሏል። ስለዚህ ምባርክ እያደረገው ይሄ ደግሞ እንደሚመጣ አስቀድመን እየተናገርን ነበር ከዚህ በፊትም። ስለዚህ እንግዲህ የኢትዮጵያ የትራንስፖርት አውቶሪቲ ይህንን ለማድረግ ገንዘቡን ከየት አመጣ ስንል $350 ሚሊዮን ያው ከወርልድ ባንክ አቤት እንግዲህ ያኔ ለዚህ ነው ስትራክቸራል አድጀስትመንት ነው። በነጠብጣቡ ፊርማ ላይ የኢትዮጵያ መንግስት ምንድን ነው የፈረመው ከወርልድ ባንክ እና ከIMF ገንዘብ ሲወስድ ብለን ስንነጋገር የነበረው ይሄ ነው። ስለዚህ አሁን የጨለማ ማህበረሰብ
እንግዲህ የቢሊዮነሮቹ ግሩፕ ፍሮም ዎል ስትሪት እስከ ታች ይሄናው ግሎባል ሳውዝ የሚባለውን ከኢኳተር በታች ያለውን ለሙን የዓለም ክፍል ማለብ ስለሚፈልጉ ሪሶርስ ቤዝድ የሆነ ሲስተም ለነሱ የሚጠቅማቸው ማለት ነው እየዘረጉ ስለሆነ ህዝቡ ሳይለንስ እንዲደረግ ጭጭ እንዲል ለነሱ የሚመቻቸውን ያው እንግዲህ አሻንጉሊት የሆነ መንግስት ሽሽ የሚል ካለ የሱን ጥቅም ሳይነኩበት ህዝቡ ግን ይሄ ፓትሪዮቲዝም እንዳይሰማው ሀገሬ ወገኔ ምናምን የሚል ስሜት ሳይሰማው በተለይ ተተኪው ትውልድ ዝም ብሎ በቃ የተነጠቀ ሞራሉ የተነጠቀ ጉልበት የሌለው አድርጎ ከዛ በኋላ በተለያዩ አይነት ዶክትሪኖች ሐሳቡን አይምሮውን ቀልቡን ወደዛ እንትን በማድረግ በማይረባም የትምህርት አይነት ስትራክቸር በመንደፍ ከዛ በኋላ ሎንግ ራን በኒዮ ኮሎናይዜሽን በአዲስ መልክ ቀኝ ግዛት ማለት ነው የሚያደርጉበትን እየሰሩ ነው ብለን ደጋግመን ተናግረናል። ለዚህ ነው አሁን ለኢሪጌሽን እስኪ አረባክ እንደው ለመስኖ ልማት ወርልድ ባንክ እስኪ 350 ሚሊዮን ብትሉት እሺ አይልም። አረስኪ አሁን ለልጆች እንደዚህ የሚማሩበት ምናምን ብትሉት እሺ አይልም። እሱ እንደዛ እንትን ውስጥ አይደለም ያለው። ሁል ጊዜ አስክራች ጀርባዬን ከክልኝ እኔ ማከላለሁ ነው የሚሰሩት። እና ግን ከእንግዲህ ወርልድ ባንክ ገንዘቡን ከየትም አያመጣውም፣ አይኤምኤፍ ገንዘቡን ከየትም አያመጣውም። ይህንን ገንዘብ የሚያስቀምጡት በወለድ መቀበል የሚፈልጉ ከሩቅ ያሉ ቢሊዮነሮች ናቸው። እነሱ ደግሞ ያው እንግዲህ የጨለማ ማህበረሰብ ተብለው እዛ ውስጥ የሚካተቱ ናቸው። እና እንግዲህ ያው በባዮሜትሪክስ ደረጃ ፊንገር ፕሪንትስ፣ አይሪስ ስካን፣ ፎቶ እነኚህ በሙሉ አሁን እንግዲህ ፋይዳ መታወቂያው ዲጂታል አይዲው በዳታ ቤዙ ላይ ያስቀመጣቸውን ነገሮች በሙሉ እንዲሰራ የኢትዮጵያ መንግስት ከዛ ጋር ደግሞ አብሮ እንግዲህ የታርጋውም አብሮ እንዲሰራ በቃ ማንዶቶሪ የግዴታ ብሎ ከአፍሪካ ሀገሮች ቀድማ ኦልሞስት በቃ ኬንያ ብትስተካከላት ነው እንጂ እንድትሄድ እየተደረገችው የኢትዮጵያ ነች ማለት ነው ሀገራችን። ይሄ እንግዲህ የሚያሳዝን ነው። ታዲያ ይህ በዚህ እንዳለ እንግዲህ ያው ብዙ ጋዜጦችም ዘግበውታል። ከዚህ ጋር ጎን ለጎን አሁን ይሄ በኦክቶበር 12 የወጣው የሪፖርተር ጋዜጣ ደግሞ እንደሚያሳየን አንዳንድ መኪና አይነቶች ይሻላል። አንዳንድ መኪና አይነቶች ግን እንግዲህ በነፃ አይደለም ደግሞ ዲጂታል ታርጋውም የሚሰጠው እና ታርጋ በሚያወጡበት ጊዜ ቀለል ያለ ክፍያ እንዲከፍሉ ይደረጋል። እንግዲህ ሌሎቹ ደግሞ ቀስ በቀስ እንዲወደድባቸው ይሆናል ማለት ነው። ታርጋ ሲያወጡ ምን አይነት ነው የትኞቹ መኪናዎች ናቸው የሚረክስላቸው ሲባል ያው እንግዲህ የኤሌክትሪክ መኪናዎች ኤሌክትሪክ ካርስ ነው እንግዲህ ሎንግ ራን ፕላናቸው። ስለዚህ ይሄ ኤሌክትሪክ መኪና ለመግዛት ውድ ነው፣ ብዙ ጊዜ እንደተነጋገር ነው። እሱም ብቻ ሳይሆን ደግሞ አንድ ሰው ቢገዛውም ባትሪው ምን ያህል ሊያስት ያደርጋል የሚለውም እሱ ራሱ አሳሳቢ ነው። ባትሪው በጣም one of the most expensive part of the car is the battery። ባትሪው በጣም ኤክስፔንሲቭ ነው። ግን ለማንኛውም የኢትዮጵያ መንግስት በዚህ ነገር ላይ እየሄደበት መሆኑን ለማሳየት ዛሬ ቻርጂንግ ተርሚናልስ በየቦታው በአዲስ አበባ እየተተከሉ መሆኑን እያየን ነው። ለማንኛውም እንግዲህ የኤሌክትሪክ መኪና ያላቸው ሰዎች ታርጋ ዋጋቸው ይቀንሳል። ሌሎቹ ደግሞ የፎሲል ፊውል በነዳጅ የሚሰሩ መኪናዎች ደግሞ ይወደዳል ማለት ነው። አሁን እንግዲህ ስለዚህ እነ ሎንግ ራን ይሄ የአጀንዳ 2030 የዩኤን አጀንዳ ሰስቴናብል ዴቨሎፕመንት እስከ አፍጢሙ በቃ ሌላው ዓለም እየጠየቀበት ባለው ሁኔታ የኢትዮጵያ መንግስት ግን እስከ አፍጢሙ ገብቶ በዚህ ላይ እየሰራ ነው። በዚህ ስራ ላይ ደግሞ እነ ቢል ጌትስ እነ ቶኒ ብሌር የመሳሰሉ ሰዎች በጣም ይደሰታሉ ማለት ነው። አርቲክሉ የሚያሳየው ይሄ ነው። ግን ስለ እንትን በምናወራበት ጊዜ ማለት ነው ስለ በታርጋ ላይ ወይም በዊንድ ስክሪን ላይ በመስታወቱ የመኪናው የፍሮንት መስታወቱ ላይ ቺፕ አስገብቶ ሰውን መኪኖችን ሰርቬይል ማድረግ ከየት መጣ ሲባል ቻይና በዚህ ጉዳይ ላይ ቀዳሚ ነች። ወደ 2016-2018 አካባቢ ወደኋላ ሄደን ስናነብ እንግዲህ የቻይና እንደምታውቁት ግልጽ ነው። አሁን ምን ውሸት የሚዋሽበት ሁኔታ ላይ አይደለም። ኮንስፓይሬሲ ቲዎሪስትም የሚያሰኝ ነገር አይደለም። የቻይና መንግስት ኮሚኒስት ስቴት ነው። ህዝቡ በሙሉ በቃ በሰርቬይለንስ
እንደ እውነት በቃ እንደ ላቦራቶሪ አይጥ የሚታይበት ሶሳይቲ ነው። አንድ ቻይና አገር ውስጥም ሆነ ከሀገር ውጭም ሆኖ መንግስቱን አያማን በጣም አስቸጋሪ ነው። ምክንያቱም ፖይንት ሲስተም ስለሆነ ፖይንቱ ይቀንሳል። መንግስትን መናገር በጭራሽ አይቻልም። በዚህ ምክንያት አሁን አይነግሩንም እንጂ ሪሰርች ብታደርጉ በራሳችሁ ዛሬ ፖይንታቸው በጣም ያየው ነበር እንደው ከትናንትና ወዲያ ፖይንታቸው ታች የዘቀጡ ሰዎች ቻይናውያን ሆምለስ ሆነው በሀገራቸው በጣም 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 በቃ ኢንሂዩሜን በሆነ ሰው ልጆች የሰብአዊነት በጎደለው ሁኔታ እየኖሩ ነው። የቻይና መንግስት የዶንኬር በቃ ምክንያቱም አንድ ሰው ፖይንት ወርዷል። ስለዚህ ተብሎ ከቤዝመንት ስር የሚኖሩ ቻይናዎች ቁጥራቸው ማለት ነው። ግማሾቹ ደግሞ መንገድ ላይ ወድቀዋል። እንግዲህ እግዚአብሔር ይከልክልልን እግዚአብሔር ይሁነን እንጂ የወደፊት ኢትዮጵያ እንደዚህ አይነት ሲስተም እየተዘረጋባት ነው ብለዋል። ፖይንት ሲስተም ብለው ነግረውናል። ስለዚህ መንግስትን መናገር አይቻልም። ምንም በቃ መንግስት የሚያወጣውን ማንኛውንም አይነት ውሳኔ መቃወም አይቻልም። የተቃወመ ፖይንቱ ይቀነስበታል። ጎረቤት ከጎረቤት ጋር ፖይንት ለማግኘት ብሎ በቃ አቃጣሪ ይሆናል። አንዱ በአንደኛው ላይ ፖይንት ለማግኘት በጎረቤት ላይ ከጠቆምክ ጎረቤት መንግስትን ያወጣውን እንትን ተቃውሞ የሶሻል ሚዲያ ላይ ጻፈ ወይም መንግስትን አይወድም ብለህ ለመንግስት ከጠቆምክ ፖይንት ታገኛለህ። በቻይና እንደዛ ነው። እንደዚህ አይነት ነገር በሚመጣበት ጊዜ የኢትዮጵያን ህዝብ እስካሁን አፋቅሮ የያዘው ድርና ማግ የሆነው ፋብሪክ እሱ ይሰበራል እና ቀስ በቀስ ኢትዮጵያውያናችን እንግዲህ እንደማይሆን አይነት እንትን ውስጥ ቀውስ ውስጥ ትገባለች ማለት ነው። ይህንን በምንናገርበት ጊዜ አንዳንዱ ሰው በጣም በቃ እንትን የሚላል የሚናደዳል። አንዳንድ ጊዜ በጣም የሚገርበኝ አለና አንዳንዱ አታስረዝመው፣ ምንድነው የምታስረዝመው የምትናገረው ነገር ዝም ብለህ ወደ ገደለው ግባ ይላል። ይህን ያህል ካስረዘምኩት ለምን ወደ ሌላ ቦታ ያሰኛል አንዳንድ ጊዜ። ምክንያቱም አሁን ልንገራችሁ በፊት 2 ፕሮግራሞች ይሰራ ነበር። አሁን አልሰራም። አንድ መርሃ ግብር ላይ ነው የምናተኩረው። ምክንያቱም እንግዲህ ስለሚረዝምት በማለት ነው። አንዷን እንኳን መርሃ ግብር 1 ሰዓት ለማትሆን ማለት ነው። አሁን ሀገራችን ህዝባችን በእንደዚህ አይነት ባለበት ሁኔታ ላይ ማለት ነው እኔ አጥፍቼ እዛ ብዬ ያመጣሁትን እንኳን ለመስማት ሞራሉ ከሌለ አንተ እንዴት አድርገህ ነው ወደፊት እንግዲህ ኢትዮጵያን እና ህዝቧን ለመታደግ በሚደረገው ርብርቦች ላይ ጊዜ የለህም ማለት ነው። በውጭ ሀገርም በውስጥም ሀገር ብትሆን እና ላይቭ ባታይ በኋላ ላይ ሄደህ ማየት ትችላለህ እና ብስኖት ፕሮብለም። ለማንኛውም ግን ቻይና እንግዲህ እንደምታውቁት ይሄንን አስቀድማ በ2018 አካባቢ አድርጋለች። ኤፍሬም ታንኪዩ ፎር ዘ ሱፐር ቻቱ ታንኪዩ በወጣ የተካ እንደምታዩት ቻይና is rolling out a program to have RFID chips in all new cars to help with congestion, pollution and public security ነው ያሉት። የኛ መንግስት የሰጠው ኤግዛክትሊ ተመሳሳይ ምክንያት ነው። ስለዚህ ቻይናዎቹ እንግዲህ እንደ አድቫይዘሪ ሆነው በዚህ በወርልድ ባንክ ገንዘብ ማለት ነው የኢትዮጵያ ህዝብ ገና በደንብ ራሱ ኢኮኖሚው ባልተስተካከለበት ሁኔታ ኢንፍራስትራክቸሩ መሬት በወረደበት ሁኔታ አሁን የአብይ መንግስት አልወርድም ወደፊት እንዳልወርድ ተቃውሞ እንዳይደርስብኝ ሁሉ ጊዜ እንግዲህ የቻይና ኮሚኒስት ፓርቲ ምርጫ የለም አሰች ነው ሁሌ ዳዲ ታንኪ ፎር ዘ ሱፐር ቻት ሁሌ በቃ እነሱ ናቸው የሚመርጡት። እታች ያሉት አንዳንድ የሌጂስሌቲቭ ቦርዶች ምናምን ሊደሮች ይቀያየሩ እንጂ በኮሚኒስት ቻይና ያላ ያለው ኮሚኒስት ፓርቲው እዛው ነው የሚቀያየሩት እንጂ በቃ አይቀየርም። የሚቀየር ነገር የለም አለቀ። ስለዚህ ይሄን ነው የአብይ መንግስቱ የሚፈልገው። ዛስ ዋት ዴይ አር ዱዊንግ ዲስ ኢዝ እንግዲህ ከትንሽ ጊዜ በኋላ በሀገር ውስጥ እንዴት ሰው ይናገራል? ምክንያቱም አትበላም አታጣም ማንኛውም ነገር የመንግስት የምታገኘውን ሰርቪስ ማግኘት አትችልም የሚባልበት ሲስተም ይመጣል። ሰርቬይለንሱ ይሄ ነው እኮ በቃ እና ቢሊቭ ሚ ዳትስ ዋት ኢዝ ካሚንግ ያ ነው እየሆነ ያለው። እስኪ ትንሽ እንደው እንደገና እንትን ለማለት ስለ ቻይናው ያለውን እስኪ እንደው በደንብ እንዲገባል ከዚህ ጋር በተያያዘ በታርጋው ጉዳይ በአርኤፍአይዲ ቺፕ ጉዳይ እስኪ የቻይናን እንመልከትና የኢትዮጵያ ያው እንደዛው ነው የሚሆነው ማለት ነው። The Mantis camera is the most powerful camera in the world. We took the best cameras we could get, 19 of them, and put them together. You'll be able to see everything all the time, everywhere, find out who did it and where they went.
You know, there's this famous scene in Blade Runner where Harrison Ford says, zoom, zoom, zoom. By the way, Blade Runner ፊልሙን የቆየ ፊልም ነው ካላያችሁ ይዩት ኤግዛክትሊ ይሄን ነገር የቴክኖሎጂ ነበረ የዛን ጊዜም አሁን እንግዲህ በቻይና ያደረጉትም ይሄ ነው እና ተመልከቱት እስኪ ምንም ኤክስፕላኔሽን ማያስፈልገው enhance start. And at that time the movie came out, it was strange to see an actor talking to a computer, but now that's commonplace. እንግዲህ ነገ በእኛ ላይ ነው የሚሆነው አሁን ከዛ ቻይናዎቹ ፖሊሶቹ የትራፊክ ፖሊሶቹ እንደገና ደግሞ ፖሊሶቹም የተለየ ስፔሻል መነጽር ይሰጣቸዋል ይሄ በቻይና እየሆነ ያለው ይሄ ነው ከዛ በኋላ የነሱ አሁን የላያቸው ላይ የሚያደርጉት መነጽር መኪናው ላይ የተቀበረውን RFID ቺፕ ያነባል ከዛ በቃ እንግዲህ ሄል የሆነ ህይወት ነው የሚመጣው ማለት ነው እዚህ ሀገር የላቸውም ግን እንግሊዝ ሀገር እንደዚህ እያደረጉ አይደለም ህዝቡን ፖሊሶቹ ስፔሻል መነጽር እያደረጉ አይደለም ያሉት የኛ ሀገር እንግዲህ እንደዚህ ነው እዚህ ሀገር እንግሊዝ ሀገር ዲጂታል ቺፕ የለውም መኪናው ዲጂታል ቺፕ ታርጋው ላይ የለውም መኪናው ሲሰሩት ሊኖሩ ይችላል አያችሁ የኛ ሁሉ እንደዚያው መሰባበር ህዝቡን ለመቆጣጠር እንደሆነ ወደ ቻይና ሲስተም ለመሄድ እንደሆነ በደንብ እያያችሁ This is China now አያችሁ ታርጋውን ሳይው እንዴት ነው የሚወጣ የሰውየው ፋይል በቻይንኛ ነው የተጻፈው እንጂ ከጎን እንትና ይባላል ክሬዲት ስኮሩ እንደዚህ ነው ምናምን በቃ አለቀ ታለንቱኑ ይጻፋል ማለት ነው ከዛ ከፈለገ ሶሻል ሚዲያ ላይ ገብቶ እንደዚህ መንግስትም ብሎ ነበረ ምናምን anything በቃ he wants he can get it this is what is coming yes ያሬ ትክክል ዲሞሊሽን ማን 2030 ታላችሁ ፖሊሱ ሳያቸው ሰውየውን ፌሻል ሪኮግኒሽን ሶፍትዌርም አለ አሁን እንግዲህ መነጽሩ ሰውየው ፖሊሱ ያደረገው መነጽር ላይ ሰውየውን ሳያው ዳታቤዝ ውስጥ ስትሬት አዌይ የሰውየውን ፌስ ያነባል ይሄ ማለት እንደዚህ ነው በቃ ሰላም መባባልም የለም ከዚህ በኋላ አንተ ማነስም ኪስን መታወቂያ አውጣ ምናምን የለም ከዛ የነኝን ሰዎች እንግዲህ ፖይንት ታች ያወርደዋል እንደፈለገ ማለት ነው this is ኦሪዌሊያን ስቴት ማለት ይሄ ነው ፖሊስ ስቴት ማለት ይሄ ነው ለዚህ ነው አሁን ጉሩራችን እስከሚነቃ ድረስ ምንጭው ለዚህ ነው look this what the kind of world you want to leave your children in እንደዚህ አይነት ውስጥ ነው ለዚህ ነው አሁን ሰዎች በአለም ላይ የሚናገሩት ይሄን ነገር እንደዚህ ነው እንግሊዝ ሀገር የሚቃወሙት እንደዚህ ነው So in China, for example, if a traffic camera catches you jaywalking in China, the digital ID system has you. It has your blood now. It has your genetic code. It has your photograph. It can identify how you walk. So even if you can't see a face, you can be picked up by gait. It will convict you of jaywalking and take money out of your bank account with no intermediate. ሰማችሁት? ከዛ በኋላ ከባንክ አካውንት መንግስት በሚፈልገው ማለት ነው ሲፈልግ ባንክ አካውንትን አሁን እንግዲህ ወደ ካሽለስ ሶሳይቲ CBDC ነው ሴንትራል ባንኪንግ ዲጂታል ከረንሲ ሆነ አያችሁ እንዴት አንድ ላይ እንዳደረጉት አያየው ከባንክ ላይ ይተናል ገንዘቡ ዘክን ለምንድን ነው አይ እንደዚህ ስላደረክ መንግስት ይሄን ያልቀጥቷል ይላል ሲፈልግ ከባንክ አካውንት ውስጥ ላጥ ብሎ ዲጂታል ነው they take your money already እኮ ከረንት አካውንት ለመክፈል ፋይዳ አካውንት ካርድ ከሌለ ተብሏል እኮ አይደል ዲጂታል አይዲ ከሌለ እሺ ይሄ በኢንቲግሬትድ ነው አንድ ላይ አብሮ የሚሰራ ነው ይሄን ነው ማለት judiciary at all and show a picture of you to the people in the neighborhood so they know that you have jaywalked and reduce your social credit score and if your social credit score falls below a certain level then you can't buy drinks from a vending machine በቃ ከፈለክ መጠጣት ገዛም ምግባት ገዛም ታዲያ ዮሐንስ ራእይ ምዕራፍ 13 ማለት ያደል እንዴ ኤኒዌይ ቪዲዮውን ማስቀመጥላችሁ ይሆናል ቴሌግራም ላይ እንደተለመደው የቴሌግራም ሊንኩን በዲስክሪፕሽን ላይ በሊንክ ታገኙታላችሁ የመጀመሪያው ሁለቱ እንትን እንደዛ ነው ሊንክ እንደዛ ነው እንቀጥል ወገኖች ብዙ ነገሮች ማየት ስላለብን ማለት ነው ታዲያ እንግዲህ አሁን የቶኒ ብሌር እና ያሁኑ ያለው መንግስት እንግዲህ ስም አይጠራው የዚህ ሀገር መንግስት ማለት ነው ምክንያቱም የሰውየው ጠቅላይ ሚኒስትሩን ስም በተጠሩ ጊዜ ችግር እየተፈጠረ መጥቷል እዚህ ሀገር እንደምታውቁት እንግዲህ በጣም ከ2000 እሱ በስልጣን በነበረበት 2015 ከዛም በኋላ የሰው ያላባራም እና እንግዲህ ይሄ RFID ኮዱንም
ቺፕ ኢምፕላንቱንም ታክስ በዛ ይከፈል ኤንኤችኤስ በዛ ይሁን ናሽናል ሄልዝ ሰርቪስ ማለት ነው እያለ የሰውዬ እንግዲህ ብዙ ሄዷል አሁን በዚህኛው መንግስት ግን ሁለቱም ተፍርም ተመሳሳይ ሲክሬት ኦርጋናይዜሽንስ መሆናቸው ምክንያት ተሳክቶላቸዋል ታዲያ አሁን በኢትዮጵያ ትልቅ ይቅርታ በኢትዮጵያ በእንግሊዝ ሀገር ትልቅ አሁን ተቃውሞ አንደርግራውንድ እየመጣባቸው በዚህ ምክንያት አሁን ቶኒ ብሌር ሰሞኑን ማለት ነው አሪፍ ነው ለማለት እቺን ቪዲዮ ሰርቷል ሙሉና ስላሳያችሁም ረጅም ስለሆነ ቴሌግራም ላይ አስቀምጣለሁ እንደው ለቀምሻ ግን እንደው ተመልከቱት ቶኒ ብሌር ምን እንደያለ እንደሆነ The benefits are clear. Digital ID እንግዲህ ቤኔፊቱ አሪፍ ነው ያለ ነው ግልጽ ነው ቤኔፊቱ የሚጠቅመን እንዴት እንደሚጠቅም ዲጂታል አይዲ ነው will make our interactions with each other and ዲጂታል አይዲ ከራሳችን አሁን ለምሳሌ የምናደርገውን ግንኙነት ሰው ለሰው ጋራ ያለውን በደንብ ቀላል ያደርገዋል the state faster መንግስት ህዝብ ከህዝብ ጋራ መንግስት ከሰው ጋራ የሚያደርገውን ግንኙነት ያቀለዋል cheaper and more reliable. It will allow us to judge who has a right to be in our country. ስለዚህ እንግዲህ ሰውን ለመቆጣጠር ማለት ነው ማን ሀገራችን ውስጥ መኖር አለበት ማን ኖር የሌለበት የሚለውንም ለማወቅ ይጠቅመናል and who doesn't, and so solves one of the major challenges of immigration. Facial recognition can now spot suspects. የተናገራችሁ ተመልከቱ እንግዲህ መጀመሪያ ዲጂታል አይዲ ነበር አሁን ዲጂታል አይዲ ከፌሻል ሪኮግኒሽን ጋራ አብረው እንደሚሰራ ማለት ፊታችንን አውቀው አይተው በቃ ካሜራው ካየ በኋላ ማን እንደሆነን ስንት ባንክ ብር ባንክ እንዳለን በቃ ምን ያለልኝን ሁሉ ነገር በቃ ያውቃሉ ማለት ነው real time አሁን እንደዚህ አልነበረም አልተፈቀደም ነበር አሁን ሁሉን ነገር ነው ተመልከቱ in real time ወዲያው ይያዩ ቅድም የቻይናዎቹ ፖሊሶች እንዳደረጉ ያደረጉት መነጽርስ በሚያደርጉበት ጊዜ ወይ ካሜራው በሚያይበት ጊዜ in real time ማለት አሁን ባሁን ወዲያው በቃ ያውቃል ያየ ኢንፎርሜሽኑ ደርሶታል ፖሊሱ from live video tracking organized criminals at borders ግን የሚሄዱበት አካሄድ ምንድነው ወንጀለኛን በማጥፋት ወንጀለኛን በመያዝ ምናምን ብለው ሁሉንም እንግዲህ እዚህ ውስጥ ሊያስገቡ ነው ማለት ነው public spaces even helping find missing people ከዛ ይው በቃ አንጀታችን ደግሞ በቃ እንትን እንዲራራ የጠፉ ሰዎችንም ለማግኘት እኮ ይጠቅማል ይያለ ነው ለማንኛውም የሚያወራው እሱ ነገር ብዙም ተያርግልም አስቀምጥላችኋለሁ ቴሌግራም ላይ ታዲያ ይህ በዚህ እንዳለ ማለት ነው እንግዲህ ስናጠቃልለው ዲጂታል አይዲ ያው ትራቭል ማድረግ ትፈልጋለህ ወደፊት ዲጂታል አይዲ ያስፈልጋል ዕቃ መግዛት ትፈልጋለህ ዲጂታል አይዲ ያስፈልጋል ህክምና መታከም ትፈልጋለህ ዲጂታል አይዲ ያስፈልጋል መኪና መንዳት ትፈልጋለህ ዲጂታል አይዲ ያስፈልጋል ኢንተርኔት መጠቀም ትፈልጋለህ ዲጂታል አይዲ ያስፈልጋል ቮት ማድረግ ለመንግስት ይመረጥ ይሄኛው ሰው ይመረጥ አይመረጥ የሚለውን ዲጂታል አይዲ ያስፈልጋል በሶሳይቲ ውስጥ ለመኖርና ኢንፍራስትራክቸሮች ማለት ለምሳሌ አሁን ከሜር ኦፊስ ጋራ ለመገናኘት ከሎካል አንዳንድ እንትን የመንግስት አካላት ጋራ ለመጻጻፍ ምናምን ምን ተምታረጉ ግንኙነት በሙሉ ማለት ነው ዲጂታል አይዲ ከሆነ ከሌላ አይሆንም ነው ይሄ እንግዲህ this is what they want basically አንድ ሰው ያለዚህ ሁሉ አለማድረግ አይችልም ይሄንን ለማድረግ መንግስትን የሚልህን በሙሉ እሺ በለምን በቃ ሳትቃወም ማድረግ አለብን ነው ይሄ ደግሞ this is a control in progress ታዲያ ወገኖቼ በጣም የሚገርማችሁ ነገር በጣም ነው የሚገርመው እኔ አንዳንድ ጊዜ በጣም ደስ ይለኛል እንግሊዝ በጣም ነው አንዳንድ እንደዚህ ነው ገባችሁ ተቃውሞ ያስፈልጋል ስለዚህ አሁን አለቀለት በሚባልበት ጊዜ እንኳን አላለቀለትም የሚገርማችሁ በደንብ I can tell you I promise you በጣም አንድ ስትሮንግ የሆነ አንድ እንትን አንደርግራውንድ የሆነ ሙቭመንት በዚህ ጉዳይ ላይ ተቃውሞ ትልቅ እየመጣ ነው the youth young ወጣቶች በተለይ አሁን እየተነሱ እና በዚህ ምክንያት ማለት ነው ወገኖች በዚህ ምክንያት እንትና ማን ነው አሁን ያውኑ ጠቅላይ ሚኒስትር ህንድን በዚህ እንግዲህ ህንድ እንደምታውቁት ወደ አንድ ስንት ቢሊየን ህዝብ ሄዶ እንትን ብሏል ዲጂታል አይዲ እየተመዘዙ እንዲወስድ አድርገውታል በህንድ ስለዚህ የዛ ያለውን ተሞክሮ ለማየት የዚህ ሀገር እንግሊዙ ጠቅላይ ሚኒስትር ወደ ህንድ ሄዶ ነበር በቅርብ ጊዜ ያለፈው 2 ሳምንት ምናምን እና እዛ ሄዶ ጋዜጠኛው ለጠየቀው ጥያቄ ማለት ነው ጥያቄ ካፉ አምልጦት በሚመስል ሁኔታ አሁን እዚህ ሀገር እንግዲህ ስደተኞች ኢሌጋል የሆኑ ስደተኞችን ለመመለስ ምናምን እንዳይገቡብን ለማድረግ እያሉ ነው እንደዛ እያሉ ነው የሚሸጡት ያሉት ዲጂታል አይዲውን ለምን ያስፈልጋል ሲባሉ ለዛ ብለው ነው ወንጀለኞችን ለመያዝ ምናምን እዛ ሄዶ አንድ ጋዜጠኛ በጠየቀው ጊዜ
አፈረጠው ካንደበቱ አመለጠውና እውነቱን በቃ ተናገረው ማለት ነው። ያ በተናገረው ምክንያት እንዳለ ናሽናሊ በእንግሊዝ ሀገር ትልቅ ተቃውሞ ውስጡን እንትን አለ። የፓለንቲር ደግሞ የዩኬ ዲቪዥን ሄድ መግለጫ ሰጠ። ፓለንቲር እንግዲህ አሁን በአሜሪካ ያው ግሎባል ዶሚናንስ ይህንን ኢንፍራስትራክቸር የሚዘረጋ ካምፓኒ ነው። ግን ህዝቡ ቀስ ብሎ ፓለንቲር ይዘጋልን ይውጣልን ሊል ነው። ስለዚህ አሁን የፓለንቲር ሄድ ራሱ መግለጫ ሰጥቷል። እና ሁለቱ ቪዲዮዎች ጎን ለጎን ኤዲት አድርጌ አምጥቼላችኋለሁ፣ ተመልከቱ። በጣም የሚገርም ነው እና አንዳንዴ በጣም ይገርማልና the head of Palantir, I want you to watch it. Here in India, I think it's 1 billion people have digital ID. It's been taken up on a voluntary basis in huge numbers, not least because it means that you can access your own money, make payments. ሰማችሁት ያለው? ስለዚህ አሁን ስለ ስደተኛ ምናምን መሆኑ ቀረና ገንዘባችሁን አክሰስ ለማድረግ የምትፈልጉ ከሆነ ዲጂታል አይዲ ያስፈልጋል። ከባንክ በቃ አሁን እኮ መንግስት ከፈለገ ገንዘብን ይወስዳል። መንግስት የሚለውን ካልሰማ ገንዘብን ማውጣት አትችልም፣ ፍሪዝ ማድረግ ይችላሉ የሚለውን ነገር ራሱ እዚህ ጋር አመጣው። ሁላችሁ ተመለስ ብላችሁ ወደምጡ ስሙት። In huge numbers, not least because it means that you can access your own money, make payments so much more easily than is available with others. በዚህ ምክንያት ሰዎች ተቃውሞ ደረሰባቸው። this guy is የፓለንቲር የዚህ ሀገር ማለት ነው ሄድ ነው። ኦኬ ማለት የበላይ ነው። በዚህ ምክንያት ፓለንቲር ካልደገፈው እንግዲህ የኢንፍራስትራክቸር አይሰራም ማለት ነው። እና በጣም ስትሮንግ የሆነ ንግግር ተናግሯል። ይሄው በሬዲዮ ላይ ወጥቶ የተናገረውን አቅርቤላችኋለሁ፣ ተመልከቱ። Proposals to introduce a new form of digital ID in the UK are ones that we have been widely linked to online. So many people are talking about Palantir's involvement with that program. እንግዲህ ብዙ ሰዎች አሁን የእንግሊዝ መንግስት ያለውን አቋም አይቻሉ አለ። ብዙ ሰዎች ከዚህ ጀርባ ፓለንቲር አለ እያሉ እየተናገሩ ነው። And I want to say that we will not be participating in that. ከመንግስት ጋር አብረን ማንሰራ መሆኑን እናረጋግጣለን። we will not be participating አለ በዩኬ ማለት ነው። በአሜሪካ በሌላው ሀገር ሌላ ነው። በዩኬ አብረን አንሰራም አለ። ለምን? Not. So tell me why. Well, it's actually, the answer is on a couple of levels. ምክንያቱን አሁን ይናገራል። One is I have actually personal concerns about ይሄ ራሱ አሁን እንደ ሄድ ኦፍ ፓለንቲር በዩኬ ሆነው የራሴ ፐርሰናል ኮንሰርን አለኛል። አሁን ለዚህ ነው ወገኖች አንድ ህዝብ የሆነ ስልጣን ላይ አንድ ሀገር ህዝብን እንዲመራ የተቀመጠ የሆነ የማዘጋጃ ቤት ሊሆን ይችላል፣ የቴክኖሎጂ ሚኒስትር ሊሆን ይችላል፣ የጤና ሚኒስትር ሊሆን ይችላል፣ ወይ ልትሆን ትችላለች። እዛ ስልጣን ላይ በሚቀመጡበት ጊዜ መንግስት ያመጣውን ዝም ብሎ መቀበል ሳይሆን እንደዚህ ሰውዬ ማለት ነው ያለውን ሰማችሁ። እኔ ራሴ ፐርሰናሊ በዚህ ነገር አልስማማም ማለት ለፓለንቲር እኮ የሚሰራ ሄድ ነው። ነገ ከስራው ሊባረር ይችላል ምናምን የሚለውን እንኳን ሪጋርድ አድርጎ እንትን ቁጥር ውስጥ አልከተተም። ተመልከቱ። About digital ID, that's both በዲጂታል አይዲ on a technical level. I think there are other ways of addressing the challenge that we have with engaging with government services online. I think there are ways to improve. ስለዚህ ያለ ዲጂታል አይዲ የገቨርንመንት ዌብሳይቶችን መጠቀም ሌሎች መንገዶች አሉ፣ ይቻላል። ለምንድን ነው ዲጂታል አይዲ የሚያስፈልገው? ይሄ ኮንትሮል ነው፣ ህዝብ ለመቆጣጠር ነውና ራሱንም ስለሚነካው ነገር ይሄ አያስኬድም ማለት that wouldn't require a wholesale new form of ID, and I think it does open up the risk of misuse as well. But also it's a problem on a corporate level. So Palantir have long had a policy that we will help. እንደገና ደግሞ እኛ የተቋቋምነው ስሙዝ የሆነ ህዝብ የሚፈልገውን ነገር በቴክኖሎጂ ለማገዝ ነው እንጂ ህዝብ በዚህ አሁን እንግዲህ ፔቲሽኑ ወደ 3 ሚሊዮን አልፏል። ይህን ህዝብ በዚህ ሁሉ የተቃወመውን ነገር አብረን ከህዝብና ለማለት ያልፈለገውን ነገር ለማድረግ ለመጫን ህዝብ ላይ አንፈልግም ማለት democratically elected governments to implement the policies they've been elected to deliver, and that does mean that often we are involved in the implementation of very controversial measures. ከዚህ በፊት አንዳንድ ሀገሮች ላይ ለማለት ነው እንግዲህ ይሄን ነገር አድርገናል። በቃ መንግስት
አሁን አፍሪካ ላይ ምናምን ያደርጋሉ ማለት ነው ግን እንግሊዝ ሀገር However, digital ID is not one that was tested at the last election. It wasn't in the manifesto. ስለዚህ ዲጂታል አይዲ አሁን በሚመራው መንግስት በማኒፌስቶ ነው ሲመረጥ እንግዲህ እንዲያረጋላችኋለሁ ምናምን ያለውን በዛ ማኒፌስቶ ውስጥ እንኳን አልነበረም ስለዚህ አሁን አምጥቷው ስለሆነ ላስት ታይም ላይ ዝርግፍ ያደረገው ይሄን ደግሞ እኛ እንደግፍም So we haven't had a clear resounding public support at the ballot box for its implementation. And as you said, we're seeing a wide divergence of views and a lot of controversy around it. So ስለዚህ ወጣቱ በጣም ብዙ የተቃወመ ነው ብዙ ሰው በሁሉም ሴክተር የተቃወመ ነው it isn't one for us. ስለዚህ this is not one for us አለ ስለዚህ ፓለንቲር አያሳትፉም ይሄ ነው አሁን ስትሮንግ ፖዚሽን ማለት እንደዚህ ነው ህዝብ በሚነቃነቅበት ጊዜ እስከላይ በዩኬ እስከ ፓለንቲር ሄድ ራሱ ፓለንቲር ድርጅቱን አታናውጡት ማለት ነው ስለዚህ ነገ at the end of the day ለፕሮፊት የሚሰሩ ካምፓኒዎች ናቸው ኦርጋናይዜሽኖች ናቸው ኢቭን ራሱ እንግዲህ ይሄ እንግሊዛዊ ሰው ነው የፓለንቲር ሄድ ተደርጎ የተሾመው ሌላውም ደግሞ ከህዝቡ የሚወጣ ነው ሄድ የሚሆነው እዛ የሚቀመጠው ነው አለ እንግዲህ የበላይ የፓለንቲር መስራቾቹ እነሱ ያው አሜሪካ ያሉት ድሮች አላማቸው ሌላ ነው ይችላል አንዳንድ ጊዜ አቋም ያስፈልጋል these people they take a stand አለቀ የሚገርማችሁ week out every weekend የብለንደን የምትኖሩ ሰዎች ያያያችሁ ነው በመንገድ ላይ ወጥተው ይሄን ነገር ዶክተሮች ፕሮፌሰሮች ከተለያዩ ሴክተሮች ኢንጂነሮች አስተማሪዎች ምናምን ወጥተው ይሄን ነገር ትራፊክ ላይ ጋይዘው ጥሩምባ ነፉ ስሎጋኖች ይዘው ዲጂታል አይዲ እንቃወማለን እንደዚህ ምናምን እንቃወማለን እያሉ ጊዜያቸውን መስዋዕት አድርገው ይጮሃሉ ይሄ በቃ this ነው አሁን ለውጥ እያመጣ ያለው ለማለት ነው ታዲያ በጣም የገረመኝ እንግዲህ ከዚህ ጋር አንዱ ጠቆም አድርጌ ለማለፍ ነው the Lord of the Rings ጎለም የሚል እንትን አለው ኤዲሽን አለው እና የሚገርማችሁ ነገር ፖስተሩን አይታችሁት ከሆነ በጣም እንግዲህ ጎለም ነግራችኋለሁ አሁን የሆነ ከሸክላ የተሰራን ፍጡር አይሁዶቹ በድግምት እንዲንቀሳቀስ የሚያደርጉት እንትን ነው ማጂክ ነው ብያችኋለሁ የክፉ መንፈስ አሰራር ነው ታዲያ the Lord of the Rings እንግዲህ እንደ ጎለም እኛን የሚያውን አሁን በሚመጣው ቴክኖሎጂ የሰው ልጆችን ያው እንግዲህ ቺፕ ካስገባ ግማሽ ሰው ግማሽ ማሽን ከሆነ እንደ ጎለም ነው የሚቆጠረው በቃ እንደ ጉዝ አካል እነሱ እንደፈለጉ እንደሚያደርጉት ማለት ነው እና እንትኑ ፖስተሩን አይቼው በጣም ገረመኝና በዛውም ላሳያችሁ ብዬ ነው እዚህ ጋርና ያቺ ዘጎለም እንግዲህ እዛ ድንጋይ ላይ ቁጭ ያለው ፍጡር ነው እንደምታዩት ፊልሙን ካያችሁ በጣም መልኩ አጸያፊ የሆነ አይነት አድርጎ ነው የሰሩት ከዛ ጎለም ትኩር ብሎ የሚያየው አይን ነው this is like እንግዲህ the surveillance state መሆኑ ነው ባጭሩ እና ግን ከዛ ጀርባ እንግዲህ ያለው ደግሞ ኃይል ደግሞ የበለጠ ኃይል ያለው ዲያብሎስ በሉት ርኩስ መንፈስ ነው ሪንግ ስለዚህ እና በጣም ይገርማልና that's where it is heading ለማለት ነው በዚሁ ቤተሰቦቼ ወደ ዛሬው ዋነኛ መርሃ ግብር የምንሄድ ይሆናል እንግዲህ ንጉሳዊ ድንኳኑንም ይተክላል 453ኛ መርሃ ግብራችን ነው ሰውየው ተመልሷል ንጉሳዊ ድንኳኑንም ይተክላል በሚል ይሆናል እየተመለከታችሁ ያላችሁት የሶፕ ኢትዮጵያን በሁለቱ የዩቲዩብ ገጾቻችን ነው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ መሰባሰባችንን ያው እግዚአብሔር ይባርክልን ከዛ ቀን በፊት ግን እስኪ አንዳንዶቻችሁን ሐሳብ አስተያየት እያየው ነውና በጣም ኢንተረስቲንግ የሆነ ነገር እየጻፋችሁ ስለሆነ ያንዳንዶቻችሁን እንደዚሁ እየተነጋገርን ደግሞ እኔም ከአዲስ አበባ እያያችሁኝ ያላችሁ ብዙዎች አላችሁ እግዚአብሔር የተመሰገነ ይሁን በጣም ነው ደስ የሚለኝ ከኢትዮጵያ ስትመለከቱኝ ከአዲስ አበባ ያው ከናዝሬት ከሐዋሳ በጣም ነው ደስ የሚለው ከኢትዮጵያ በዚህ ቁጥር እያያችሁን ነው በጣም እናመሰግናለን ኦኬ from Dallas Texas እያያችሁ ነው በብዙ ቁጥር ታንኪዩ ጥያቄ ምናምን ካለ ብዬ ነው አንዳንድ ስላየው ነው መሰባሰባችንን ያው እግዚአብሔር ይባርክልን ብያለሁ እንደሚያው ፊዮሪ ሜታፎር ኮድ ብላለች ሜታፎር ኮድ እስኪ አብራሪው ፊዮሪ
በደንብ አልገባኝም። ኦኬ ትራምፔት ማለት አዎ ትራምፔት ማለት ሆርን ማለት ነው። አዎ ቀንድም ማለት ነው በአንድ በኩል። አዎ ኦኬ ታንኪዩ ከኢትዮጵያ እየተመለከታችሁኝ ያላችሁ ተስፋዬ ወንድማገኝ ታንኪዩ ሱፐር ቻት ታንኪዩ ወንድሜ በወጣ የተካ ኦኬ እስኪ በፕሮግራሙ አዎ ብሩክ እስኪ ኤው እስኪ ሄደ ተመለሰ ፊልሙን ኤው ሎንግ ታይም ነው እኔም ካየሁት ግን ኤው በጣም አሪፍ ፊልም ነው ያለው። እሺ እንቀጥል ወገኖች። ኦኬ እንግዲህ አዲስ ላይቭ ሚውዚክ ታንክ ዩ ፎር ዘ ሱፐር ቻት። አሁን በዚህ መርሃ ግብር ወገኖች በዚህኛው መርሃ ግብር እኔ እገሌ አንታይክራይስት ነው እገሌ አንታይክራይስት ነው ለማለት አይደለም። ከበፊትም በሰራሁት ፕሮግራም እንደምታውቁት እጠቁማለሁ፣ አሳያለሁ ኤቪደንሱን። እግዚአብሔር በጊዜው የሚገልጸው ይሆናል። በአንዳንድ ነገሮች አሉ ወገኖች በኋላ ላይ ወደ ፕሮግራሙ መጨረሻ ማስቀመጥላችሁ አንዳንድ ጊዜ እግዚአብሔር በረዳን መንገድ እየጸለይን እየለመንን እግዚአብሔር እንጠይቃለን፣ እናነባለን፣ እንመራመራለን፣ ከሰዎች ትላልቅ ሰዎች ጋር እናወራለን ምናምንና አሁን አንዳንድ መረጃዎች አሉ እዚህ ጋር እኔ ኤክስፖዝ ማላደርገው ግን በጸሎት የበረታችሁ ሰዎች ካላችሁ የሆነ ስም እሰጣችሁና እስኪ እናንተም ደግሞ በዛ ላይ ሂዱበት። የሆነ ስም እሰጣችኋለሁ። የሆነ ስም ስላችሁ የሰው ስም ብቻ ሳይሆን የሆነ እንትን እሰጣችኋለሁ እና የሪሊጅን እና የሰው ስም ጋር አብሮ እንትን ያለ እና በሱ ላይ ወይም አንብባችሁ ወይም እናንተ ጋር መረጃ ይኖራል። እዚህ ላይ ግን ዝም ብዬ አለውም እና በማስቀምጥላችሁ በዚህ በራሴ ቁጥር ማለት ነው ልታስቀምጡልኝ ትችላላችሁ። ከዛ ጸልዩበትና ከእግዚአብሔር ጋር እስኪ የተሻለ በዚህ ቁጥር አደውሉ፣ አስቀምጡልኝ። ኦኬ አስቀምጡልኝና በዚህ ላክልኝ ብላችሁ ቴክስት ብታደርጉ ዋትስአፕ ላይ ከዛ እኔ ይሄ ነው ያለው በዚህ ላይ እስኪ ጸልዩበትና የተለየ ኢንፎርሜሽን ደግሞ እናንተ ጋር እግዚአብሔር ያመጣ ይሆናል ብዬ አስባለሁ። አንዳንዶቹ ኦቨርዌልሚንግ የሆኑ ነገሮች ስላሉ ማለት ነው። እሺ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ ወገኖቼ። እንግዲህ ያው በዜና ማሰራጫዎች በብዛት እያያችሁ እንደሆነ ዶናልድ ትራምፕ አሁን ከእንግዲህ ጦርነቱ ወይም ጥቃቱ በእስራኤልና በሐማስ ጋር ያለው ግጭት በሐማስ የሚለው ይቅርብኝ፣ በእስራኤልና በፓለስቲን መካከል የተፈጠረው ጦርነት ጋብ ብሏል፣ ሰላም ወርዷል እየተባለ ነው። በዚህ ምክንያት ዶናልድ ትራምፕ ከአንቶራዦቹ ጋር ሆኖ ወደ እስራኤል ተጉዟል። በዚህ ምክንያት እስራኤል እንደደረሰ የእስራኤል ጀሩሳሌም ፖስት ባወጣው ፍሮንት ፔጅ ላይ ጎድ ብሌስ ዘ ፒስ ሜከር፣ እንግዲህ የሰላም ፈጣሪውን የሰላም ሰውን እግዚአብሔር ይባርክ በሚል በጣም የቆየ ትርጉም ያለው ነው። ጀሩሳሌም ፖስት ላንድስ ሰከንድ ቫይራል ከቨር ኢን 4 days፣ በ4 ቀን ውስጥ 2 ጊዜ ነው እንደዚህ ቫይራል የሄደ ከቨር ፍሮንት ከቨር የያዘ ጋዜጣ ያወጣው ጀሩሳሌም ፖስት። ዚስ በጣም የሚገርም ነው። እንግዲህ አንዳንዶቻችሁ አሁን ትራምፕ ነው የምትሉት ምክንያት ለዚህ ሊሆን ይችላል፣ ሌላ ምክንያት አለ። ግን እዛ ከደረሰ በኋላ የተናገረው ንግግር ደግሞ በጣም ይገርማል። እዛ ከደረሰ በኋላ የተናገረው በጣም ይገርማል። እስኪ አድምጠን እንመለስ ወገኖቼ። And let me also convey my tremendous appreciation for all of the nations of the Arab and Muslim world that came together to press Hamas to set the hostages free and to send them home. We had a lot of help. From a lot of people that you wouldn't suspect, and I want to thank them very much for that. It's an incredible triumph for Israel and the world to have all of these nations working together as partners in peace. And it's pretty unusual for you to see that, but it happened in this case. This was a very unusual point in time, a brilliant point in time.
Generations from now, this will be remembered as the moment that everything began to change and change very much for the better. Like the USA right now, it will be the golden age of Israel and the golden age of the Middle East. It's going to work together. Okay, በጣም የሚገርም ነው። እንግዲህ ስለ ጎልደን ኤጅ ወይም ስለ ጎልደን ዶን ማውራት የጀመረው አሁን አይደለም። በተለይ ከሰከንድ ተርሙ ጀምሮ በጣም የሚሄድበት ቋንቋ ነው። ጎልደን ኤጅ ወይም ዘ ጎልደን ዶን ደግሞ የዶናልድ ትራምፕ ንግግር አይደለም። የጎልደን ዶን አክቹሊ የሄርሜቲክ ኦርደር የአልሰር ክሮውሊ መሆኑን ከዚህ በፊት አይተናል። ዘ ጎልደን ዶን፣ ዘ አልኬሚ፣ ዘ ማጂሽያን። እንግዲህ አሁን በዚህ ውስጥ ሌላ ኃይል ይሄ እንዲሆን እየሰራ ያለ መሆኑን በዚህ በርኩስ መንፈስ እምነት ውስጥ ያሉ ሰዎች፣ በሰይጣን አምልኮ ውስጥ ያሉ ሰዎች የሚጠቀሙበት ነው። ዘ ጎልደን ዶን ይሉታል እና ሮስኩሽንስ ሙቭመንት ለምሳሌ ማለት መስቀልና ሬድ ክሮስ አድርገው አርማቸው ነው። በአንኛው ግን ዘ ጎልደን ዶን የዶናልድ ትራምፕ እንትን አይደለም። ታዲያ አሁን እንግዲህ ዶናልድ ትራምፕን አሁን ብዙ ሰዎች እንግዲህ አሁን እንደዛ ነው ብለው የሚጠረጥሩበትን ነገሮች አንዳንድ እንመልከትና ከዛ በኋላ ወደ ዛሬው ኔዝጂ ወደ መጣሁት እንሄዳለን ማለት ነው። እንግዲህ ዶናልድ ትራምፕ ደጋግሞ ከሚፈልጋቸው ነገሮች አንዱ የኖቤል ፒስ ፕራይዝ እንግዲህ ባለቤት ለመሆን ነው ማለት እንዲመረጥ ማለት ነው። ኖሚኔትድ ተደርጓል። ኖሚኔት የተደረገው በሚገርም ሁኔታ አንደኛ በፓኪስታን እና በእስራኤል ነው። ፓኪስታን በጣም ይገርማል። ፓኪስታን ኖሚኔት አድርጎታል የፓኪስታን መንግስት፣ እንደገና ደግሞ የእስራኤል መንግስት ኖሚኔት አድርጎታል። እንግዲህ የሁለቱ ብቻ በቂ ይሁን አይሁን እግዚአብሔር ነው የሚያውቀው። ለማንኛውም እንግዲህ ወደ ትንቢተ ዳንኤል የወንድ ብዙዎቻችሁ ትንቢተ ዳንኤል ላይ ያላችሁ ነው። ትንቢተ ዳንኤል ዳኒ 8:7 ላይ ተጠቅሷል ይላል። እኔ ግን እዚህ ማሳያችሁ አሁን ስለ ድንኳኑ ስለሆነ ትንቢተ ዳንኤል ምዕራፍ 11 ቁጥር 44 ላይ ያለውን አይተን በዚሁ እንሸጋገራለን ማለት ነው። ከምስራቅና ከሰሜን ግን ወሬ ያውከዋል፣ ብዙ ሰዎችንም ይገድል ዘንድ ፈጽሞ ያጠፋ ዘንድ በታላቅ ቁጣ ይወጣል። ንጉሳዊ ድንኳኑንም በባህርና በከበረው በቅዱስ ተራራ መካከል ይተክላል፣ ወደ ፍጻሜው ግን ይመጣል፣ ማንም አይረዳውም የሚል ቃል አለ። ስለዚህ ንጉሳዊ ድንኳኑን ይተክላል የሚለውንና እንግዲህ ከምስራቅ እና ከሰሜን ወሬ ያውከዋል የሚሉት እንግዲህ ብዙ አሁን በዚህ በቴዎሎጂያኖቹ ሲያብራሩት ያው የቻይናንና የራሽያን ተቃውሞ፣ ሌሎችም ደግሞ ሀገሮች ደግሞ እንግዲህ በዚህ በእስራኤል አሁን እያደረገች ባለችው ወይም ዶናልድ ትራምፕ እያደረገ ያለውን ሙቭመንት በመቃወም መጨረሻ ላይ ወደ ጦርነት እንደሚገቡ ብዙ ሰዎች እየተናገሩ ነው። ግን እንግዲህ አሁን በጋዛ ያለው ጦርነት ፒስፉሊ ተፈቷል። አሁን እንግዲህ ሐማስም የያዛቸውን እስረኞች መልሷል። 20 ይቀሩ ነበር፣ ተመልሷል። አስክሬናቸውንም እነሱ ጋር የነበሩትን መልሷል። ከዚህ በኋላ እንግዲህ ሰላም ይወርዳል። አሁን በዛ በጋዛ ቦታ ጋር እንግዲህ አሁን ሪኮንስትራክሽን ቢልድ ባክ ቤተር ነው ባይዘዌ። ምክንያቱም መጀመሪያ ያጠፉና ከዛ በኋላ እንደገና ሲመሰረቱት ኢትስ ኦልዌይስ ቢቢቢ ነው፣ ቢልድ ባክ ቤተር ነው። ግን የበፊቱ ይጠፋና ሌላ ነው የሚመሰረተውም እንግዲህ እንግዲህ በወንዙ በሐይቁ ዳር ነው ማለት ነው የሚሆነው። this is what is coming። ይህም ብቻ ሳይሆን እንግዲህ አሁን ከሚመሰረተው ከተማ ጋራ በተያያዘ ብዙ ሰዎች አሁን 8 የዳንኤል ትንቢተ ዳንኤል ላይ 8:7 ላይ ተጠቅሷል ከሚለን ከዳኒ በተጨማሪ ደግሞ አንዳንድ ሰዎች የዶናልድ ትራምፕን እናትና አባት ሙሉ ስም ያዩና ፍሬድሪክ ክራይስት ትራምፕ የአባቱ ስም ነው፣ የእናቱ ስም ደግሞ ሜሪ አን ማክሎይድ ትራምፕ ነው። ስለዚህ ከሁለቱን ስም የአባትየውን
ክራይስት የሚለውን ከእናትየውን ሜሪ የሚለውን ይወስዱና እንግዲህ ከነኚህ ሁለቱ ሰዎች የተውጣጣ ስለሆነ ሐሳዊ ሆኖ የሚመጣው እሱ ነው ብለውም የሚናገሩ ሰዎች አሉ። እኔ አላቅም እሱ። ግን ዶናልድ ትራምፕ እንደሚታወቀው የጁዊሽ አንሰስትሪም አለበት፣ የስኮትላንድ በእናቱ በኩል አንሰስትሪ አለበት። ከዛ ደግሞ በተጨማሪ ደግሞ አንዳንድ ቴዎሎጂያንስ ለምሳሌ አሁን ዘማዊቷ ሴት ሬቨሌሽን ላይ የተጻፈው ማለት ነው። እሷን አመንዝሯ ሴት ነው የሚለው እሷን ይወስዱና እንግዲህ እውነት ነው ማለት አይደለም፣ ግን ሩመሩ አለ። ሩመሩ ምንድን ነው? የዶናልድ ትራምፕ እናት በ1930ዎቹ ከስኮትላንድ ወደ ኒውዮርክ በምትሄድበት ጊዜ መጀመሪያ ከጀመረቻቸው ስራዎች እሷ በባዮግራፊዋ ላይ የተቀመጠው እንደ ሜይድ ሆና በሀብታሞች ቤት እንግዲህ ጽዳት ምናምን የምትሰራ ሴት እንደሆነች ነው የሚናገሩት። ግን ደግሞ እንደ ሌሎች ደግሞ አሁን በሩመር ደረጃ የሚያስቀምጡትን ይዙና ኤስኮርት ሌዲ ነበረች ብለው ይናገሩና ይሄ ትንቢት እውነት ነው በዛ የሚፈጸመው። ምክንያቱም ሰውነቷን በመሸጥ ላይ የነበረች ሴት የተወለደበት አካባቢ ነው እንደውም እሱ በእንደዛ አካባቢ የተነሳች ስለሆነ ብለው የሚናገሩ አሉ። እግዚአብሔር ይወቀው። ለማንኛውም ኤቪደንስ የሌለው ነገር ብዙ ስለማናወራ ማለት ነው። እንግዲህ ሰውየው ከዛ በኋላ ይህንን ሰውዬ እንግዲህ ፍሬድሪክ ክራይስት ትራምፕን ከተዋወቀች በኋላ እንግዲህ ሜዶና ነው የተዋወቀችው። ሰው ቤት በምሰራ በነበረበት ጊዜ ነው። ከዛ በኋላ እሱ በቢዝነስ ሰክሰስፉል ሆነ። ከዛ ያው እንግዲህ ነገሮች አልጋ ባልጋ ሆነውላቸው እንደምታውቁት ሂዝ እንግዲህ ሰፖዝ ቱ ቢ ፍሮም በጣም ታሪካቸውን ስታነቡ በጣም የሚገርም ነው። ክሉ ክላክስ ክላን ውስጥ እንግዲህ አንዳንዱ የተቀያየረ ታሪክም አለው። ለምሳሌ አሁን ሰውየው ከጁሽ እና አይሪሽ ዲሴንት ነው። ይቅርታ ሌሎች እና እነኝን እንተውና ወደ ዋናው ስንገባ ማለት ነው። እንግዲህ እንደምታስታውሱት ይቅርታ የዛሬ 6 ዓመት አካባቢ በኤሶፕ ኢትዮጵያ ይቅርታ ቻናላችን የዛሬ 6 ዓመት አይሁድ የሚጠብቁት መሲህ ማን ነው በሚል ወደ 95,000 አሁን በአሁኑ ወቅት ሰው ያየው እንትን ቪዲዮ ሰርቼላችሁ ነበር። ያላያችሁ ሄዳችሁ ይህን ብታዩ በጣም 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 እመክራለሁ። በጣም የሚገርም ነው። ይሄ ሰውዬ እንግዲህ ስለዚህ አሁን ቀጥዬ ስለማሳያችሁ ሰው በዛ ላይ አካትቼ ሰርቼ ነበር። በኋላ የጠፋ መስሎን ነበር። አይ በቃ አይደለም ያልንበት ጊዜ ነበር። በዛ ዶኩሜንተሪ ላይ ካላያችሁ ሄዳችሁ በዛ ዶኩሜንተሪ ላይ በጣም የሚገርማችሁ ነገር በግልጽ እንዳሳየሁት የጃረድ ኩሽነር ነው እንግዲህ ሰውየው አሁን የትራምፕ የልጁ ባል ማለት ነው። በማናንተን ያለው ቢሮ በ1 ቢሊየን በብድር ነው እንደውም የገዛው ነው የሚባለው መጀመሪያ አካባቢ። በኋላ እንግዲህ በቁጥጥር ስር ከቶታል። ይሄንን ቢልዲንግ ካልያዝኩ ብሎ በግድ ማለት ነው ተጫርቶ አድሬሱ 666 ማናንተን የሆነን ቢሮ ገዝቶ እዛ ነው መቀመጫው የልጁ ማለት ነው። እንግዲህ የትራምፕ ልጅ ባል ማለት ነው። እንደምታውቁት ደግሞ የዶናልድ ትራምፕ እንግዲህ ትራምፕ ታወር የሚኖርበትን ቦታ ያላችሁ በጣም የሚገርም ነገር ነው። እንግዲህ ዜር አፊኒሽን ፍቅራቸው ለዚህ አይነት ነገር እና ለአፖሎ እና ለዚህ ያላቸውን ፍቅር በጣም የሚገርም ነው። እና የዚህ ሰውዬ እንግዲህ ሚስቱ አሁን ቅርብ ጊዜ ወደ አይሁድነትም ኮንቨርት አድርጋለች። ታዲያ ያንን ተከትሎ በዛን ጊዜ እንግዲህ በጣም አክቲቭ በነበረ ጊዜ ጃረድ ኩሽነር በዚህ በአብርሃሚክ አኮርድ ጉዳይ ላይ ማለት የአብርሃም ልጆች አንድ ናቸው በሚል ሙስሊም ማህበረሰቡን ሙስሊም ወርልዱን ሙስሊም የሆኑትን አንድ ላይ ከእስራኤል ጋር አስታረቃቸው። ኤምባሲያቸውን ወደ ጀሩሳሌም አመጡ የተባለበት ጊዜ ማለት ነው። ሱዳንን ጨምሮ ብዙ ሌሎችንም ሀገሮች ጨምሮ ማለት ነው። በዛ ሁኔታ ላይ በጣም በሚገርም
እንግዲህ ጂም ኬሪ ኮሜዲያኑ ይስላል፣ ስዕል ይስላል፣ ስዕል ይሞካክራል። እና አንድ ሰው መቼስ ከመሬት ተነስቶ ዝም ብሎ ይሄንን ነገር አይስልም። ይሄ በ2018 የሳለው ነው። ጂም ኬሪ paints Jared Kushner as the devil and the Church of Satan has something to say. እና the Church of Satan ያለው ነገር ምንድነው? እንግዲህ የአምልኮተ ሰይጣን ተቋም በአሜሪካ ያለው ጂም ኬሪ ከኛ አባል አይደለም፣ ስለዚህ እኛ ሳል ብለነው አይደለም የሳለው ብሎ መግለጫ ሰጥቷል ማለት ነው። ይሄ እንግዲህ ላይ ነው። ታዲያ አሁን እንግዲህ የኔን በፊት ቪዲዮ ከማሳያችሁ የዛሬ 6 ዓመት የሰራሁትን ግን ነገሮችን ሰማፕ እንዲያደርግልን ስለ ጃረድ ኩሽነር ምንነትና አሁን እየመጣ ያለውን ነገር አንድ ቪዲዮ ስላገኘው የኔን ከማሳያችሁ በጣም ጥሩ ተደርጎ የተሰራ ቪዲዮ ስላለ እሱ መጀመሪያ አይተን እስኪ እንመለስ ወገኖቼ። ከዛ አንዳንድ ነገሮችን እናያለን ማለት ነው። ጃረድ ኩሽነር ወችም He has arrived. Did Jared Kushner fulfill the prophecy of Daniel? October 10th, 2025. A ceasefire takes effect in Gaza. World leaders are celebrating. The media is calling it historic. Behind the scenes of this peace agreement stands a man who holds no official government position. A man who... Zigara unetanaga. Oh, Jim Carrey ennesu ሰው ነው እና የነገሩን ይመስለኛል እኔን ወይልኝ እስኪ isn't the president, who isn't a diplomat, yet somehow he drafted the framework. He negotiated with 7 nations. He secured the signatures. እንግዲህ አሁን እዚህ ጋር እየነገረን ያለው ዶክመንተሩ ምንድነው? 7 ሀገሮችን ነው አስማምቶ አሁን እንግዲህ በአብርሃሚክ አኮርድ የሰበሰበው አሁን ቁጥሩም እያደገ ነው። እነኚህ 7 ሀገሮች ሊስማሙ የማይችሉ ተብሎ ነው በተአምር ሊስማሙ የማይችሉ ሰዎችን ይሄ ሰውዬ እንግዲህ ዲፕሎማት አይደለም፣ የፖለቲካ ሰው አይደለም፣ የአገር መሪ አይደለም፣ ለዩናይትድ ኔሽን አይሰራም። እዚህ ስራ ውስጥ ሁሉ እንዴት እንዲገባ እንደሆነ ራሱ በጣም የሚገርም ነው። ኢትስ ጀስት አ ሲምፕል ቢዝነስማን። የትራምፕ ልጅ ባል ከመሆኑ ውጭ ምንም ነገር የለም። በዓለም ታሪክ እንደዚህ ለማድረግ ፕላትፎርም የተሰጠውም ሰው የለም ከዚህ በፊት። ይህንን ነው እየጠየቀ ያለው ዶክመንት። The deal was announced. The entire world applauded. His name? Jared Kushner. You will be shocked to discover 5 key findings about this. Discovery 1. Who is Jared Kushner and why now? Let's start with the man himself. If you're not familiar with የሚገርማቸው የሰውዬ ዩናይትድ ኔሽንስ ስብሰባ ሄዶ ንግግር ያደርጋል። የትላልቅ የኢዩ መሪዎች ያሉበት ጋራ በዚህ ጉዳይ ላይ ይናገራል። ትላልቅ ያን ዶክመንተሪ ከዚህ ዛሬ 6 ዓመት የሰራው ስትመለከቱ እንዴት ኔችኛው በቃ እንዴት ኦልሞስት እንደ ጎንበስ ቀና እንዴት እንደሚለት ታያላችሁ። የአረብ ሀገሮቹ ኤሚሬቶቹ ሰዎች በሙሉ እንዴት እንደሚያከብሩትና እንዴት ጎንበስ ቀና እንደሚሉት ይገርማል። Jared Kushner, let me give you the 30-second version. He's Donald Trump's son-in-law, married to Ivanka. He served as a senior advisor during Trump's first administration. And during that time, he orchestrated something remarkable, the Abraham Accords. Those were the peace agreements that normalized relations between Israel and several Arab nations, the United Arab Emirates, Bahrain, Morocco, and Sudan. It was unprecedented, historic, and it made Kushner a household name in Middle East diplomacy. But then Trump left office, and Kushner disappeared. እንግዲህ በመጀመሪያው ተርም ነው የገባው የትራምፕ በመጀመሪያው ዋይት ሃውስ የነበረ ጊዜ ነው ይሄንን ያደረገው። ከዛ ትራምፕ ሲሄድ ኩሽነርም ጠፋ። ሁለተኛ ተርም ትራምፕ ተመረጠ። አሁን ያ ጃረድ ኩሽነርም ተመልሶ መጣ። ተመልከቱ እንግዲህ from public view. He started አሁን ትራምፕ በሁለተኛ ተርም ተመርጦ ከመጣ ብዙም ጊዜ አይደለም። ኦል ዘ ሰደን እንግዲህ የጋዛ ፕሮብሌም በእስራኤልና በጋዛ መካከል ያለው ያው ሰላም ወረደ ተባለ። ኦል ዘ ሰደን ኩሽነር እስካሁን ጠፍቷል የተባለ ሰውዬ ተመልሶ መጣ። Private investment firm called Affinity Partners. He stayed quiet. He stayed out of politics until now. Because over the last 9 months,
Kushner has been working behind the scenes on something much bigger than the Abraham Accords. He's been drafting, negotiating, and finalizing a 20-point peace plan between እንግዲህ ራሱ 20-point peace plan ብሎ ለስምምነት የሚያስፈልገው 20 ነጥቦች ብሎ እነኝን ሁሉ ሀገሮች ኢንክሉዲንግ ሐማስን ጨምሮ ማለት ነው አስፈርሞ ነው አሁን ያመጣው። ይሄ እኮ እስካሁን እንግዲህ በጣም የማይሆን ነገር ተብሎ የተነገረ ነገር ማለት ነው። this simple businessman ይህንን እንዴት ሊያደርግ ቻለ ነው? Israel, Hamas, and a coalition of Arab nations. And he's done it without holding a single official title. No ambassador position, no cabinet role, no formal authority. And yet, on October 9th, when the peace agreement was signed, Donald Trump publicly thanked Jared Kushner by name. እንግዲህ ትራምፕ ታውቃላችሁ ሁሉን ነገር እኔ ያደረኩ ማለት ነው የሚፈልገው። የኢትዮጵያንም ግድብ እኛን ያሰራነው እንደሚል ማለት ነው። ሁሉን ነገር ራሱ መውሰድ ነው የሚፈልገው። ለዚህኛው ጉዳይ ላይ ግን ዶናልድ ትራምፕ እኔ ነኝ ሰላም ያወረድኩት አላለም። ኢቭን ጎድ ብሌስ ዘ ፒስ ሜከር ተብሎ እንኳን ጋዜጦች ላይ ባያወጡት ይሄን ያደረገ ጃረድ ኩሽነር ነው ብሎ ነው የተናገረው። ተመልከቱ። He called him essential. He called him irreplaceable. He called him the one who made it happen. Daniel chapter 9 verse 27 says, "He shall confirm the covenant with many, not with one." እንግዲህ በትንቢተ ዳንኤል ላይ እንደተጻፈው እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። አሁን እንግዲህ ይሄ የሐሳዊው መሲሁን ነው። እንግዲህ ጽኑ ቃል ኪዳን ይሄ ጽኑ ቃል ኪዳን አለም አብርሃሚክ አኮርድ በሱባኤው ሙክሌታ መስዋዕቱን ቁርባኑን ያስቀራል። ከዚህ በኋላ ስለሚመጣው ነገር ይመስለኛል እንግዲህ የሚናገረው ሰውየውን በዶክመንተሪ የሚናገረው ይሄንን ነው። በርኩሰትም ጫፍ ላይ አጥፊው ይመጣል። እንግዲህ አሁን እዚህ ጋር አጥፊው የተባለው እነኚህ ሁለቱ ጋር ነው ያለው ወይስ ሌላ ከዚህ በኋላ ይመጣል? እንግዲህ መንገድ ጠራጊዎች ናቸው ወይስ ሌላ ይመጣል? እስከ ተቆጠረውን ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል። እንግዲህ ከዚህ በኋላ ከባድ ጊዜ እንደሚመጣ በዛው ያሳየናል ማለት ነው። Not with two, with many. with many ከሁለት ጋር ብቻ ሳይሆን ከብዙዎች ጋር ነው ቃል ኪዳን ያደረገው። የሚገርም ነው። Most peace agreements in history are bilateral. Two parties, two signatures. Simple. But this plan, it's the opposite of simple. Let me walk you through who's involved. Israel. Obviously. They're the primary party. Hamas, the militant organization controlling Gaza. Egypt, acting as the primary mediator and hosting the final negotiations in Sharm el-Sheikh. Qatar, providing financial backing and diplomatic pressure. The United Arab Emirates, offering economic investment and regional legitimacy. Saudi Arabia, the silent giant, not officially a signatory, but heavily involved behind the scenes. Turkey, surprisingly cooperative, providing Muslim world credibility. And the United States, overseeing the entire process. That's 8 major players, 8 nations or entities, all signing onto the same framework. And here's what makes it even more striking. These groups hate each other. Okay, በጣም የሚገርም ነው። ታዲያ በጣም አይገርማችሁ ወገኖቼ ይሆን ያለው ነገር ጃረድ ኩሽነር ማን ነው? ይሄ እኮ በምን አይነት ሁኔታ ነው እንደዚህ ሊያደርግ የሚችለው? አንድ ሰው ስንት የዓለም ፖለቲከኞች የደከሙበት ሊያደርጉት ያልቻሉት ነገር አንድ ሲምፕል ቢዝነስማን ይህን ሊያደርግ እንዴት ቻለ? ታዲያ በዚህ ላይ አንዳንድ ነገሮች እናያለን። ጃረድ ኩሽነር በጠፋበት ጊዜ ማለት ነው። ልብ ብላችሁ ተመልከቱ። ትራምፕ እንግዲህ የመጀመሪያውን ተርሙን ከወረደ በኋላ ባይደን መጣ። ባይደን ከመጣ በኋላ የተወሰነ ጊዜ ቆየ። በዛን ጊዜ ባይደን በነበረበት ጊዜ ልክ ጃረድ ኩሽነር የጠፋ ሲመስል ማለት ነው ጃረድ ኩሽነር he invested so much money and he made so much money ግን ከአሜሪካኖች ጋር አይደለም with ይኸውላችሁ አፊኒቲ ፓርትነርስ የሚባል ካምፓኒ መሰረተ ማለት ነው። ዘ ገልፍ ሶቨሬን ዌልዝ አረቦቹን በሙሉ ያሰለፈበት ማለት ነው። ተመልከቱ።
Gulf Sovereign Wealth Fund have quietly transformed Jared Kushner's affinity partners into a multi-billion-dollar investment platform. multi-billion-dollar ነው የዚህ ሰው ያውን እንትኑ አንደው ያሳደጉት ማለት ነው። ማለት አረቦቹ በሙሉ እነኛ አሁን የተጠሩት አረብ አገሮች በሙሉ ማለት ነው። they are behind him. Why are they behind him? After it is 2021 launch ልክ እንግዲህ የጠፋ አካባቢ ማለት ነው Saudi Arabia Public Investment Fund anchored the firm with 2 billion commitment. 2 billion Saudi Arabia business ከሱ ጋር ለመስራት followed by additional capital from Qatar, Abu Dhabi, lifting Affinity assets under management to roughly 4.8 billion በአጭር ጊዜ ውስጥ ማለት ነው in 2024. Why እንደዚህ ሆነ? ስንት ቢዝነስማኖች እኮ አሉ በዓለም ላይ ዋይ እንደዚህ ሆነ አያችሁ በጣም የሚገርም ነው Affinity has deployed the cash into minority stakes across US technology and energy transition firms hello ተመልከቱ አሁን እዚህ ጋር ነው እንግዲህ የነኝ ቢሊዮነሮቹ በሙሉ ከጀርባ ያሉ ሰው ነው የቴክኖሎጂ አሰብቶ ኢኖቬሽን ካምፓኒዎቹ ከጀርባ ያለ ሰው ነው አረቦቹ ይሄንን አቅጣጫ አይተውታል ከዚህ ሰውዬ ጋር መሆን ነው እንጂ አደሞን አዋጣም ብለዋል Do you see the power behind this guy? This is like አሁን በጣም ማይቲ የሆነ ነው ሁሉን ዲስክሪፕሽን ላይ ታገኙታላችሁ ታዲያ ወገኖቼ በጣም የሚገርም ነው ትራምፕ ስለ አብርሃሚክ አኮርድና ስለ እንግዲህ አማቹ ሲናገር ያለው ስለ ጃረድ ኩሽነር ነው በጣም ደግሞ ስቡታ አስቶንሹ ስሙ it's just unbelievable. And let me also give a very special thanks to someone who truly loves Israel. In fact, loves it so much that my daughter converted. ልጄ ራሱ ኮንቨርት የሆነችው በሱ ምክንያት ነው ያለ ነው I didn't know this was going አሁን የትራምፕ ንግግር በጣም አዳምጡት ከዚህ በኋላ እንዴት እንደሚናገር በጣም I think ቀስ ያለ የሚገባናል በጣም ብዙ ነገር ነው እዚህ ጋር ምን ነው And Ivanka is here. እንግዲህ የትራምፕ ልጅ ኮንቨርት ስለሆነች ነው ስለተቀየረች ነው የሁሉ ጭብጨባ ወዳይዱነት ማለት ነው ወዳይዱነት And Bibi, you do know this was not in the cards for me. You understand that. And she is so happy, and they are so happy. At least I think they're happy. If they're not, we have a big story, right? No, they have a great marriage, and they get along great. They're best friends. They have a very special relationship. But Jared has been so helpful. He really did something very special. Oh. He established the Abraham Accords with a group of very wonderful people. I like calling it the Avraham Accords because people that this guy የቢሮን ሰማላችሁ the Abrahamic Accord ብሎ ስለሰየመው እንግዲህ ተቋም ወይ መሰባሰብ አወራ ትራምፕ ግን ማለት የሚፈልገው የነበረው the Abraham Accord ነው the Abraham Accord ተመልከቱ በጣም የሚገርም ነገር ነው እዚህ ጋር ያለው ስሙ Accords because people that right Abraham የሰማችሁ ነው ትራምፕ ማለት የሚፈልገው ይሄንን ነበር እንግዲህ አብርሃም አባታችን ስሙ አብርሃም ከመሆኑ በፊት የነበረው ስም አለ እሱን ለማመልከት ይሁን የኛውን ለማመልከት ይሁን በጣም የሚገርም ነገር ነው ብቻ እስኪ ስሙት እስኪ እናንተ በደም ከችታረጉት ይሆናል Abraham it's so cool it's so much sort of nicer you know the Abraham versus the Avraham I just don't want to sound too sanctimonious when I
ታንኪዩ እውነት አርነት ያወጣል ትክክለኛ ክርስቲያን ቢሆን ኖሮ ይሄኛው የልጁ መቀየር ሊያስደስተው አይገባም ነበር አርነት እውነት አርነት ያወጣል ትክክል እና እዚህ ጋር ብቻ I want you to dig in deep አብርሃም ነው ያለ በጣም እዚህ ላይ ብዙ ቆይቷል So I sort of split it up this week I sort of split it up እና they're laughing ለማንኛውም እንቀጥል በጣም የሚገርም ነው ታዲያ ጃረድ ኩሽነር እንግዲህ አሁን እንደ ትራምፕ ኖሚኔት ተደርጓል I don't know if you know this ጃረድ ኩሽነር በ2022 ለኖቤል ፕራይስ ማለት ነው ለኖቤል ፕራይስ ተመርጧል ኖሚኔት ተደርጓል አሁን ትራምፕ ይሄንን ሰላም ያመጣ ጃረድ ኩሽነር ነው እያለ ከሆነ ዘማይት give it to him ሊሰጡት ይችላሉ እንግዲህ the New York Post ጃረድ ኩሽነር nominated for Nobel Prize as Abrahamic Accord negotiator በመሆን ይሰጠው ተብሏል ያው the Guardianም ራሱ ጃረድ ኩሽነር nominated for Nobel Prize በማን ነው የተጠቆመው የሚለውን ደግሞ ስንመለከት በዚህ በጠበቃው ሰውዬ ነው አለን ዴስዊዝ ነው ምናምን በሚባል ጠበቃ ነው ይሄ ጠበቃ እና የአሜሪካ መንግስት አማካሪ ይሄ ጠበቃ አለን ዴስዊዝ ባይዘው ያው የዛዮኒስት አይሁድ ነው ይሄ ጠበቃ የያዘው የትላልቅ ለምሳሌ የማይክ ታይሰንን ጉዳይ የያዘና የረታ እሱ ነው ብዙ ነገሮች ብቻ ብዙ ሴሌብሪቲዎችን የሚወክል እሱ የያዘው በቃ አይረታም የሚባልለት ሰው ነው እና ዲስ ጋይ ነው ኖሚኔት ያደረገው እንግዲህ ሌሎች አገሮችም ኖሚኔት አድርገው ይሆናል አሁን እንግዲህ ፕሮባብሊ ይሰጠው አይሰጠው የምናውቀው ነገር የለም እና ስለዚህ ታዲያ ያን ተከትሎ በጊዜው እንግዲህ ዘ ታይም ማጋዚን ራሱ ስለዚህ ሰውዬ ሲያራግቡ ነበረ ዘ ፋሚሊ ቢዝነስ ዘ unusual power of ጃረድ ኩሽነር ዘ ታይም ማጋዚን በአንድ ወቅት ይዞት ወጥቶ ነበር እንደገና በሌላ ጊዜ ደግሞ ዘ ጉድ ሰን ዘ ትራያል ኦፍ ዘ ጃረድ ኩሽነር ዘ ጉድ ሰን ብሎ ደግሞ ዘ ታይም ይዞ ወጥቷል እንግዲህ ሚዲያውም ራሱ ባኪንጉ በጣም በሰፊ ሁኔታ ነው ማለት ነው ክሪቲሲዝም የለም እንግዲህ አሁን እየተገነባ ያለው እንደምታውቁት ዘ ግሬተር እስራኤል ፕሮጀክት ነው አሁን ብለን እንይ ዘ ግሬተር እስራኤል ፕሮጀክት ነው የግሬተር እስራኤል ፕሮጀክት ለመሆን ዲጂታል አይዲ ያስፈልጋል ዘ ግሬተር እስራኤል ፕሮጀክት ሰርቬይላንስ ስቴት ያስፈልጋል ዘ ግሬተር እስራኤል ፕሮጀክት አሁን በዚህ በጋዛና በእስራኤል ማዕከል ባለው እንግዲህ ቦታ ላይ ነው እንደምታውቁት ጋዛን ታውቃላችሁ እዛ ዘ ሜዲተራኒያን ኦሽን ጋራ በባህር ወደብ ጋር ድንኳኑን ይተክላሉ እዛ ጋራ የሚሰራ ከተማ አለ ማለት ነው እንደ የሰላም ምልክት የሚሆን ሰላም የሚያመጣ መቀመጫው እዛ ጋራ የሚሆን አንድ የሆነ ስታብሊሽመንት ከተማ እየተሰራ ፕላን አለ ማለት ነው በጣም የሚገርም ነው ታዲያ እንግዲህ ከዚህ ጋር አብሮ የሚገርማችሁ ነገር እንግዲህ የባይብል ቴዎሎጂያኖች እንደሚናገሩት ዩኤንን አንዳንድ ሰዎች ናቸው ሁሉም አይደለም ዩኤን እንግዲህ የአፍሪካ የተባበሩት መንግስታት ቢሮ በመጨረሻው ዘመን በእስራኤል ይሆንና ወይም በጋዛ ይሆንና ሐሳዊ መሲሁ መቀመጫው የዓለም መንግስት መሪ ስለሚሆን በዛ ይቀመጣል ብለው የሚተረጉሙት ሰዎች አሉ እንግዲህ ዋን ወርልድ ገቨርንመንት ነው ዋን ኔሽን ነው ሲምቦሊዝሙ ይሄ ስለሆነ ያለበለዚያ እየተቀምጦ ይመራል ነው ስለዚህ ለዚህ ደግሞ ግዴታ የተባበሩት መንግስታት ሰላም ለማምጣት ስለሆነ ቢሮው ከኒውዮርክ ወጥቶ ወደ ጋዛ ቢሄድስ የሚል ጉዳይ እየተነጋገሩ ነው እንደምታውቁት እንግዲህ በኒውዮርክ የሬቨሌሽን ላይ የተጻፈውን ያውሬውን ምልክት በትክክል የሚገልጽ እንግዲህ ይሄንን ከቅርብ ጊዜ በፊት አስቀምጧል ስለዚህ ምንም የሚደንቅ ነገር የለም አሁን ዩናይትድ ኔሽን ተቋም ሄድኳርተርስ ብድግ ብሎ ለሰላም ምልክት እንዲሆን ተብሎ ወደ ጋዛ ቢሄድ በሚሰራው አዲስ ከተማ የሚያስገርም ነገር የለም ይሄን ግን እኔ ያልኩት ብቻ አይደለም there's been talks about this move the UN to Gaza በጣም የሚገርም እኮ ነው ለዚህ ነው አሁን የጃረድ ኩሽነር መምጣት እየገረመኛለው እየገረማችሁ አይደለም ወገኖቼ እንዴት ነው እንዴት ያያችሁት ነው እኔ በጣም እየገረመኝ ነው
ትራምፕ የማይሆንም ጃረድ ኩሽነር የማይሆንም ግን እየመጣ ያለ አንድ ነገር አንድ ሰው አለ ወይም እነኝና ይሄኛው ልጅ ይሆናል ብዬ አያለው ገምታለሁ። ምክንያቱም ታይሚንግ ማን እንዴት ይህንን ከቅርብ ጊዜ በፊት ካልጠፋ ምልክት ማለት ነው ካልጠፋ ስታችሁ ይህንን ምልክት አምጥተው ዩኤን ጋር ያስቀምጣሉ። አንዳንድ ሰው በአካደልኝ አትፈላሰፍ ይሄ በአጋጣሚ ነው ምናምን የሚላለ አራ አጋጣሚ ከዛ ለፒስ ምልክት እንዲሆን ዩኤን ወደ ጋዛ ይድሚ ለምን ይባላል? አያችሁ ይህን እኮ ወገኖች እኮ ከውን ከሆነ አሁን እንግዲህ ይህንን ኢንቨስቲጌት እያደረገ ከደረስበት ዘ ታይም ኢዝ ሶ ኒር በጣም ቅርብ ነው ማለት ነው። ጋዛን እነሱ በሚፈልጉት አይነት መንገድ ለመስራት ቅርብ ጊዜ ነው። እሱ ብቻ አይደለም፣ ከዛ መቀመጫውን እዛ ያደርጋል፣ ዩኤን ሄድኳርተር ይሆናል፣ እዛ ይገለጣል ማለት እሱ አይደለም። ይህ ሁሉ ነገር ማለት ነው ከጀርባ ፕሮብሌም ሪያክሽን ሶሉሽን እናንተም ቅድም እየጻፋችሁ ነበር። በምክንያት የሚያደርጉት ብዙ ጦርነት የሚያደርጉት ብዙ ደም ማፍሰስ ሁሉ መስዋዕትነት ነው በቃ ለአውሬው። አያችሁ ሃው ከዚህ ጋር ደግሞ በተጓዳኝ ወገኖች የዲጂታል አይዲው የቴክኖሎጂው የኢንፍራስትራክቸሩ ዋን ወርልድ ገቨርንመንት አመጣጡ በኢኮኖሚዝም ስም የሃይማኖት ወደ አንድ ይምጡ ተብሎ በኢትዮጵያ ራሱ ሳይቀር ማለት ነው የሰላም ሚኒስትር የተባለው የሃይማኖት እንትኖች ማን ነበር ሰው ቀሲስ ታጋይ የሚያደርጉን ጉዳይ እንደገና አቡዳቢ የሰሩትን ሙቭመንት ስትመለከቱ ለሶስቱ እምነቶች ተብሎ በአብርሃሚክ ፌዝ ተብሎ ያለውን እንቅስቃሴ ስትመለከቱ አይገርማችሁም ወገኖቼ? They're already talking about this concept alliance ማለት ወደዛ መሄዱ በጣም ይገርማል። ወደዛ መሄዱ this concept alliance with what was originally envisioned for the UN headquarters ቢሄድ በቃ እንደውም ዩኤን ሲሰራ ሄድኳርተሩ ያለውን በትክክል በቃ የሚገልጸው ነው አሉ። The now iconic UN building in Manhattan was the product of compromise. 80 years ago, planners imagined acquiring a 40 or 50 square mile parcel somewhere outside of New York City to create an autonomous international compound. The dream of building a futuristic diplomatic community with modernist architecture ወደ ጋዛ ቤት አሪፍ ነው እያሉ እያወሩ ነው ማለት ነው። this is የሚገርም ነው ማን ይሆን የሚቀመጥበትና የሚያስተዳድረው? ታዲያ ጃረድ ኩሽነር በጣም የሚገርም ነው። ከዚህ ጋር አብሮ ጎን ለጎን ስታዩ ጃረድ ኩሽነር ብዙ ነገር ላይ ነው እጁ የገባው፣ ቢዝነስ ላይ ብቻ አይደለም። ጃረድ ኩሽነር he is also in the cashless society. Jared Kushner floated the idea of a federal cryptocurrency document ነው ሪቪል ያደረገው። አያችሁ ማለት በቺፕ ኢምፕላንት የሚገበያይ ሶሳይቲ ነው የሚፈልገው ጃረድ ኩሽነር። you see digital ID in entertainment. Jared Kushner has expressed interest in transitioning the US to a cashless society. Why would you want to do that? የወረቀት ገንዘብ አልባ የሆነ ከረንሲ አሁን አያችሁ ጎን ለጎን ነው የሚሰሩት። እነ ቶኒ ብሌር የሚሮሩት በአንድ በኩል ለአንድ አጀንዳ ነው በሁሉም አቅጣጫ። አሁን ለሚመጣው ለአውሬው መንግስት ለአውሬው ሲስተም ይሄም ሰው የሆነ አልሆነም ጃረድ ኩሽነር ብቻ እየሰሩ ነው፣ አንድ ላይ እያመጡት ነው። በጋዛ አሁን ባለፈው በአጭሯ ዶኩመንተሪ እንዳየነው የሚሰሩት ከተማ ዛት ከተማ ናሙና ነው like ለዓለም ሉክ you see if እኛ ምንላችሁን ብትሰሙ እኮ እኛ ምንላችሁን ብታደርጉ ተመልከቱ። ጋዛ ላትመለከቱም እንዴ? ሰላም አይወርድም የተባለውን ከተማ አያችሁ፣ ሰላም እንዳወረድንበት ሉክ ዲጂታል አይዲ ይሰራል፣ ኢንፍራስትራክቸራቸው አደገ ምናምን ብለው from their own ወደ ለዓለም እንትን የሚያደርጉትን ነገር ለሚያደርጉበት ብዬ በዛ ባጭሩ ዶክመንተሪ ላይ እንዳየነው ማለት ነው። ታዲያ እንግዲህ ዶክተር ጆን ካምብልን ታውቃላችሁ። ዶክተር ጆን ካምብል በአውራው ጉንፋን ጊዜ በጣም በሽታውም እንደዛ አይደለም እነሱ እንደሚናገሩት እያለ በጣም ፍሮንት ፐርሰን ሆኖ የሚናገር ነው። በጣም እኔም ከማከብራቸው ሰዎች አንዱ ነው። አምሹር አይታችኋል። እንደገና ደግሞ እሱ ብቻ ሳይሆን በክትባቱም ጊዜ ደግሞ በመጣው ላይ ደግሞ በደንብ ወርን አድርጎ ያለው ነገር ያስጠንቅቆ የሆነ እንደሆነ ሆኗል ብዙ ነገሮች።
አሁን ታዲያ አሁን በእንግዲህ እንግሊዛዊም ስለሆነ በእንግሊዝ የተደረገ ስላለው ስለ ዲጂታል አይዲውና ከሱ ጋር ደግሞ በተያያዘ ማለት ነው ከሱ ጋር በተያያዘ ደግሞ አሁን ያንን ሲስተም አድርገው ምን በሽታ እንደገና ሌላ አይነት በሽታ ያመጡብንና ነው ኮንትሮል ውስጥ የምንገባው ወይስ በምን አይነት መንገድ ነው አሁን የቴክኖሎጂውን ከዲጂታል አይዲ ጋር አዛምደው ሌላ አይነት ፓወር የሚቆጣጠሩበት ደረጃ ምን አይነት ይመስላል በሚለው በጣም በሚገርም ሁኔታ አስቀምጦታል ከዛ እንመለሳለን አዳምጡት እስኪ Okay, Dr. John. And I think the particular pandemic scenario that we've seen, they're not going to go for the same playbook again. They're probably going to go for a different one. And we've got to be on our toes to look out for the way that these people are going to seek to control us and control global finances. But they'll probably be trying something different. So they'll probably aim for something that gives the same end. ሐሳዊ መሲ የሞሮኮ ንጉስ ልጅ ፕራይስ ሙሌ ሐሰን ነው ይለናል እስኪ አውል ሉክ ኢንቱ ኢት ወንድም ማንንም ነው ያልን አይደለም እያየን ነው እስኪ የኛውን ደግሞ እንመረምራለን እንደሚያልከው but they'll use a different methodology to do it because they've kind of played the pandemic card so እንግዲህ የበፊቱ የወረርሽኙን እንትን ካርታ አውጥተው ተጫውተውበታል እሱ ላውን ለሚያረጉት ነገር መንገድ የሚጠርገላቸው ነው አዳምጡ The combination of artificial intelligence, Jimmy, with digital ID cards, that is a... እንግዲህ artificial intelligence AI አሁን ከዲጂታሉ ጋር እና ሊያመጡት ከሚፈልጉት ደግሞ ማስፈራራትና በበሽታ ምክንያት ማስፈራራት ይሆናል በቴሮሪዝም ይሆናል በስደተኛ ይሆናል ከሚያስፈራሩ እነኚህ በሚጣመሩበት ጊዜ አሁን የሚመጣው ኮንትሮል በጣም ከባድ ነው ያለ ነው frightening combination that's a bit of a morphine and midazolam combination አሁን አንዳንድ ሰው እንግዲህ ተምር ያለውና ልልኝ የሚያወራ የዮሐንስ ራይ ምናምን የሚለው ይሄ ዝም ብሎ የማይረባ ጥራዝ ነጠቅ ነው ይላል እሺ የኛው ደግሞ በጣም እንግዲህ በሙያው በጣም የተከበረ ዶክተር ነው ስለዚህ አትሊስት እንኳን እሱን ሰሙ ብዬ ነው you know it's the AI could empower the digital identity cards to intrude and control pretty well every aspect of life potentially well they every website you would be visited could be analyzed by AI and you could flag up on someone's computer you know it's ስለዚህ አሁን ኢንተርኔትን በመታወትን AI እንትን ያደርጋል ሁሉ ነገራችሁን ነው የሚቆጣጠረው አሁን እንግዲህ ተመልከቱ ምን አይነት ሲስተም እየተዘረጋብን እየሆነ እንግዲህ ያያየን frightening I mean, they can turn off your power to purchase, to buy gas, to pay bills. They can turn off your car now, right? Turn off your credit. You turn off your credit card. Already people have been denied bank accounts in my country, but they can turn off your credit, you know, your bank card. They can freeze your bank card. You know, I did a talk on this just a few. ስለ ሞሮኮ ሉል ሀብቴም ተናግሯል ሌሎቻችሁ እየተናገራችሁ ነው እስኪ ጻፉልን እስኪ ባይዲያሩም ላይ አስቀምጡልን እስኪ days ago, and there's that verse in Revelation, no man may buy or sell save he have the number of the beast in his forehead or on his right hand. And when I was a kid, that was impossible. Right. You know? እና እንግዲህ አሁን በዚህ ክትባቱን ያለማመዱ ለዚህ ነው ይሄን እንግዲህ አንድ ላይ ጠቅለል አድርገው ወደ ምንከተበበት ምልክት የሚደረግበት ጉዳይ ላይ እያመጡት ነው ያ በጣም ጊዜው ቀርቧል ነው የሚለው you just get a $5 out your wallet if you had it you spend some money you know but now it's quite possible that cash could be discontinued ገንዘብ ይጣፋል የወረቀት ገንዘብ ይጣፋል የጃረድ ኩሽነር ያሳያችሁ ለዚህ ነው ስለዚህ አሁን ወደ ዲጂታል አይዲ እና ወደ ዲጂታል ካሽ ይሄድ ነው ስለዚህ ወደ ዲጂታል ገንዘብ ማለት ነው ከዛ በኋላ የሚቀጥለው ስቴፕ ሊሆን የሚችለው ለዚህ ነው እንግዲህ አውራው ጉንፋን የተለማመዱብን ነው ከዚህ በኋላ የሚመጣው and you would need a card and for your card to work you would need a digital identity and then it's just a matter of time you know so you know wouldn't it be just easier instead of having to get your wallet out and get ስለዚህ በዲጂታል አይዲ ምናምን እያላችሁ እንትን ከምትሆን ለምን ብትወጉና እጃችሁ ላይ ቢደረግ የሚለውን ለማምጣት አሁን ይቀላችኋል እያለ ነው card out and swipe your digital identity card every time you went shopping wouldn't it be easier just to put a little chip under there like we do with dogs የሚገርም ነው እና እንግዲህ ተውላችኋለሁ ቪዲዮን ሰው አሁን ገብቶታል ወገኖቼ በጣም እኛም ገብቶናል ታዲያ በመጨረሻ እንደ ማሳረጊያ አድርጌ የማሳያችሁ አንድ ሶስት ስላይዶች እና ይሄና ፕሮባብሊ አንድ ቪዲዮ አሳይቻችሁ አቆማለሁ የሚገርማችሁ ወገኖቼ የኦርቶዶክስ አባቶች በጣም በዚህ ጉዳይ ላይ እያስጠነቀቁ ነው የግሪክ የግብጽ የራሻ እና
ስመረምር ወገኖቼ ሴንት ገብርኤል ኦፍ ጆርጂያን የሚባሉ አባት ከማረፋቸው በፊት በረከታቸው የደርብን ጻድቅ ተብለዋል። ምክንያቱም ካናናይዝ ስለተደረጉ የተናገሩትን ፕሮፌሲ አሁን ስለሚመጣው ነገር ማለት ነው። ከዚህ በፊት ስለ ሴንት ፓይሲየስ ስለ ግሪኩ አባት ከዚህ በፊት አይተናል። በጣም የሚገርም ነው። ከዛ ጋር በተያያዘ ታዲያ እኛ አባት እንግዲህ የተናገሩት ነገር አለ። በጣም የሚገርም ነው። የተወሰነውን ትንሽ ነካ አድርገውና ከዛ በኋላ እኚህ ሰው ደግሞ ምን አይነት ሰው እንደሆኑ እነግራችሁና እናቆማለን ማለት ነው። ሴንት ገብርኤል የሚገርማችሁ ነገር ራሻ ሌኒን ኮሚኒስት ፓርቲው በጣም በጠነከረበት ጊዜ ማለት ነው የነበሩ ሰው ናቸው። ገዳማዊ ናቸው የነበሩ ሰው ናቸው። እኚህ ሰው እንግዲህ አስባችኋል፣ በደርግ ጊዜ ማለት ነው መንግስቱ ኃይለማርያምን ምስል ማቃጠል አስባችሁታል። እንደዛ ያደረጉ አባት ናቸው። ቪዲዮ እናያለን። ታዲያ እኛ አባት ማለት ነው የሚገርማችሁ ነገር አሁን ስለሚመጣው ጊዜ አስቀምጠዋል። Whether we like it or not, we are living in an area in which we will witness the reign of the Antichrist. ስለዚህ ታይም ነው የሚያወሩ። He has already come and is secretly carrying out his treacherous deeds. መጥፎ ስራውን እየሰራ ነው፣ መጥቷል፣ በበር ቆሟል እያሉ ነው። The moment of his revelation is so near. ራሱን የሚገልጽበት ጊዜ በጣም ቅርብ ነው። He is not only knocking at the doors but breaking them down. በር ማንኳኳት ሳይሆን በሮቹን ሁሉ እየሰባበረ እየወጣ ነው። He shakes the door with all his might, almost smashing them. በጣም በጉልበት ነው የሚወጣው። The coronation of the Antichrist በጣም ብድበውላችሁ ስሙ። ኮሮኔሽኑ እንግዲህ ያው ንጉስና ሾም ማለት ነው። ንጉስናው የሚሾምበት ጊዜ ማለት ነው። Will take place in Solomon's temple, which will be restored as soon as possible. እንግዲህ አሁን በሚሰራው በሰሎሞን ቴምፕል በሰሎሞን ቤተ መቅደስ በሚሰራው ነው። ግን ሰርተው ጨርሰውታል ነው የሚሉት። እንግዲህ today all the conditions for this exist. The world will soon have a master, a center of world government. የሰማችሁ? A center of world government will be created. አሁን ካልነው ጋራ የሚሄድ ነው። A center of world government, UN ማለት ነው። A center of world government will be created, which will be led by the Antichrist. መሪውም አንታይክራይስት ይሆናል ብለው የዛን ጊዜ ያስቀምጧል። እሱ ብቻ አይደለም የሚገርማችሁ፣ እናንተ ሙሉን ታነቡታላችሁ። በስተቀኝ በኩል ሳልፍ ማለት ነው the center of world government cannot exist without global unification. እንግዲህ የአውሬው መንግስት አንድ ላይ ካልመጣ መንግስታቶች ስለማይመሰረት ግሎባል ዩኒፊኬሽን ዓለም ወደ አንድ መምጫዋን ያስተካክላሉ። አሁን እንግዲህ የስምንቶቹ አረብ ሀገሮችም ወደ አንድ መምጣት ይሄ ነው። This is why global union organizations are being created, which will ultimately lead to the complete unification of everyone. የተለያዩ የሚመስሉ ኦርጋናይዜሽኖች ወደ አንድ ይመጣሉ። Secularly, this is achieved through democracy and spirituality, through ecumenism. ዋው ተመልከቱ። በዲሞክራሲ ሰበብ ስፒሪቹዋሊቲ አሁን እንግዲህ እንነቃቃ ማለት ነው። ሃይማኖተኛ ሳይሆን መንፈሳዊነት በሱ ውስጥና በኢኩሜኒዝም ውስጥ ይሄ ሃይማኖትን ወደ አንድ ወደ መቀላቀል ሁላችንም አንድ ነን ወደ ማለት በዛ ውስጥ ነው የሚመጣው። እኚህ ሰው እንግዲህ ካረፉ ወደ ፈጣሪያቸው ከሄዱ በጣም ቆይቷል። የተናገሩት ነገር በጣም የሚገርም ነው። ሙሉን አንብቡት እና በጣም የሚገርም ነው። ፋዘር ገብርኤል ይባላሉ እና when Father Gabriel was asked if he knew who the Antichrist was, he replied, you yourself will guess. Remember, ታውቃለህ ወይ ሲባሉ ግድ የለም እሱ በሚገለጥበት ጊዜ እናንተ በሕይወት ስለምትኖሩ በደንብ በግልጽ ታውቁታላችሁ። the Antichrist is knocking at the door. እና ጊዜው በጣም መቅረቡን አስፈሪ ሰዓት እንደሆነ እኛ አባት ተናግረዋል ማለት ነው። ታዲያ የሚገርማችሁ እኛ አባት ከሌኒን ካረፈ ከትንሽ ጊዜ በኋላ ስቲል በሶሻሊዝም
በጣም ጠንካራ በነበረችበት ጊዜ የሌኒንን እንግዲህ አስክሬን ያው በሬድ ስኩዌር አድርገው ህዝቡ ትልቅ ባንዲራ አድርገው ሌኒንን ኦልሞስት እንደ ጣዖት ምናምን አድርገው ምንድነው ኢንተርናሽናል ምናምን በሚዘመርበት ጊዜ እኛ በሴንት ገብርኤል ማለት ነው ቀስ ብለው ሄደው ወደ ሞናስቲራቸው ወደ ገዳማቸው ሄዱና ነዳጅ እንትን ያደርጉና የራሻ ህዝብ ሀገር ህዝብማ ይሄንን አያመልክም ይሄ እንደዚህ አይነት ማወደስ እንደዚህ አይነት ምስጋና እንደዚህ አይነት ፕሬዝ ሊሰጠው የሚገባው ለአንድ ለኢየሱስ ክርስቶስ ነው አምላክ ለሆነው ብለው ህዝቤ ከዚህ አትሳሳት ብለው ቢሞቱም ራሱ ደንታ ሳይሰጣቸው ማለት ነው ሄደው አጋዩት በዚህ አይነት በመታወት ይሄ ምስል እንደዛ ነው ቪዲዮ አለ ላሳያችሁ በጣም ይገርማልና ከዛ ወደ ፕሮግራማችን መጨረሻ እንመጣለን ማለት ነው ተመልከቱላችሁ እንደዚህ አይነት አባቶች አሉ ጀግንነት was the morning of Holy and Great Saturday in 1965. Father Gabriel left the church after the liturgy and headed across town. From a distance, he saw the main square of Tbilisi where a massive crowd had assembled. It was the annual International Workers' Day celebration, the most important holiday in the Soviet Union. Thousands had assembled to watch the parade and celebrate communism, the Soviet religion. In front of the masses, on a tall building, hung a portrait of Lenin, 2 floors in height. Above it, the inscription, "Glory to the great Lenin." This sight profoundly disturbed Father Gabriel, and at that moment he made a decision. He immediately ran back into the church, grabbed a flask of kerosene and matches, and set off straight for the portrait. Suddenly, at the height of the celebration, as a government official was delivering a speech, the gathered people gasped and shouted in alarm. ከዛ በስተቀኝ በኩል የምታዩት መስኮት ፋዘር ገብርኤል ወጣው ማለት ነው ህዝቡን ይሄ ለኢየሱስ ክርስቶስ የሚገባን ያህል ክብርና ምስጋና እንዴት አንድ ለሞተስ ፖለቲከኛ ተሰጣላችሁ ብለው ንግግር አደረጉ ማለት ነው ከዛ በኋላ ያልደረሰባቸውን ጠይቁኝ በቃ እስከ ስንት በቃ እድሜያቸውን ብሉ በስር እንታሉት Panic spread as huge flames engulfed the portrait of their adored leader. To the crowd's bewilderment, a figure in a dark robe appeared in a window next to the burning image, addressing the crowd with a clear and resounding voice. "Thou shalt not make unto thee any graven image or any likeness of anything that is in heaven above, or that is in the earth beneath, or that is in the water under the earth." The crowd below was getting angrier by the second. Undeterred, Priest Gabriel continued with an even stronger voice. "Glory is due not to this corpse, but to Jesus Christ, who trampled down death and gave us eternal life." As these words... አስቀምጥላችኋለሁ ቪዲዮን በጣም የሚገርም ነው እንደዚህ አይነት አባቶች አሳጣን በጣም እንትን ነው እና በእኛም ሀገር እንደና አቡነ ጴጥሮስ አሉ አባታችን በረከታቸው ይደርብን ነው እንደ ማንም እንትን እንታልልም ብለው ማለት ነው እንግዲህ አለ ያን ሁሉ መስዋዕትነት በጥይት ያ ሁሉ እስከሩምታ እስከሚወርድባቸው ያደረጉ አባቶች አሉ እና በጣም አሁን የመስዋዕትነት ጊዜ ነው መስዋዕትነት ደግሞ በብዙ አይነት መንገድ ነው በመሞት ብቻ አይደለም መስዋዕትነት የሚከፈለውና ሁላችንም ከባድ አስጨናቂ ጊዜ እንደመጣ አውቀን የምንዘጋጅበት ጊዜ ላይ ነው እግዚአብሔር ሁላችንንም በመንግስቱ ያስበን ወገኖቼ የዛሬው መርሃ ግብር እንግዲህ በዚሁ ፈጸሙ የተወሰኑ ነገሮች እንደቁም ነገር እንዳገኛችሁባቸው ቆጥራለሁ ከመይወጣቴ በፊት ግን ያው እዚህ ጋራ ሀገር ኢትዮጵያ እንግዲህ ስለዚህ ስለ ሞሮኮዊ ሶዬ የነገራችሁን ያላችሁ አሉ እኔም መመረምራለሁ እናንተም እስኪ መረጃውን ላኩልኝ አሁን እንደውም መመረምራለሁ ከዚህ ፕሮግራም እንትን ያሉ ፕራይስ ሙሌ ሐሰን ይባላል እስኪ በሱ ጉዳይ ላይ የምንመረምር ይሆናል
አነሳስቶ ላስጀመረን አስጀምሮ ለዚህ ሰዓት ላደረሰን ለአብ እግዚአብሔር ክብር ምስጋና ለሱ ይሁን። በሁለት ወገን ድንግል ለሆነች ለእመቤታችን ለቅድስተ ቅዱሳን ለማኅደረ መለኮት ለጌታችን እናት ለእኛ ሁሉ እናት ለእመቤታችን ክብር ምስጋና ከነልጇ ለእሷ ይሁን። በዛሬው ዕለት የዘከርናቸው ቅዱሳን የሁሉም በዛሬው ቀን የሚዘከሩ ቅዱሳን በረከታቸው ከኔም ከናንተም ከቤተሰቦቻችን ጋር ሁሉ ይሁን። ወገኖቼ እወዳችኋለሁ፣ አከብራችኋለሁ። በጸሎታችሁ ሰይፈ ሚካኤልና ቤተሰቡን ብላችሁ አስቡኝ። አደራ ጸሎታችሁ ያስፈልገኛል። የእናንተ ጸሎት ለእኔ ብርታቴ ነውና ወገኖቼ አትርሱኝ። በተረፈ በተመሳሳይ በሌላ ፕሮግራም እስከምንገናኝ የዛሬውን መርሃ ግብር በዚሁ ፈጸምኩ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ለመስቀሉ ክብር። ይቆየን። ቸር ሰንብቱልኝ። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.